ነብዩ የተሰጠ ከሆነስ ከዚህ በፊትም እኮ ይወርዳል፣ ግን ወደ ዱንያ መቼም አይመጣም። ወደ ቅርቢቷ ሰማይ ይመጣለው አለ እንጂ ወደ ዱንያ ይወርዳለው አላለም። የተሰጣቸው ትልቁ ሙዕጂዛ ነው። ወደ ዱንያ እኮ አይደለም የተባለ ወደዚች ወደኛ ወደ ምንኖርባት ሀገር አይደለም። ወደ ቅርቢት ከአርሽ ጀምርና ውሃው አለ። ከውሃው ቀጥሎ ኩርሲው የሚሉ አሉ። አክቹዋሊ ኩርሲው ከውሃው በላይ ነው የሚሉ አሉ። ጠባለው እሱ ኤኔስ ብቻ። ከዛ 7ኛ ሰማይ አለ። ከዛ 6ኛ ሰማይ አለ። ከዛ 5ኛ ሰማይ አለ። ከዛ 4ኛ ሰማይ አለ። ከዛ 3ኛ ሰማይ አለ። ከዛ 2ኛ ሰማይን አልፎ ይመጣል። እያንዳንዱ ሰማይ ደግሞ ወደ 500,000 ሰዓት ምናምን ቀን የር ጉዞ ምናምን ነገር ነው። ብቻ እነኚህ ሁሉ አልፎ ይመጣል አይደል? አዎ ይመጣል። ስለዚህ የሚመጣው አካል እንደዚህ እንደሚመጣ የሰበከ ሌላ ነብይ አለ ወይ ነው ጥያቄያችን። አንዴ ማን ማር አሁን አፍፍ የጠየቀለ ያው ግልጽ ነው። ግን አሁን እንደተና ጥያቄው በጣም ከባድ ናቸው። ለምን ከኛ በላይ የሚሆን ጥያቄዎች ከኛ በላይ የሚያወሳስቡ ነገሮች ወይም መመለስ ያልቻሉ ነገሮች ለምሳሌ አርህማን ወስተዋ ዐለል አርሽ ብሎ በቃ ይሄ ወደ አላህ ማስጠጋት ነው። ለምን ወደ አላህና ወደ ነብይ ማስጠጋት ነው አለባችሁ። ዝም ብላችሁ ያልሆነ ነገር እንትን አታርጉ ነው የሚለው። ግን እኛ ግን በቻልነው አቅም አላህ ይሰጣል ነው መልስ ሳይኖረው ቀርቶ አይደለም። ግን ይሄ ነገር በነገራችን ላይ መልስ ሳይኖረው ቀርቶ ሳይሆን መልስ የለውም። ማሪፍ አሁን እኔ ከራሴ ነገር ማውራት ስለማልፈልግ ነው ማለት መልስ ሳይኖረው ቀርቶ አይደለም። አሁን እኔ አዳምጠኝ። አሁን አንድ ነገር ስትናገሩ መቀመጫችሁ ወይ ወደ ጀሃነም ወይ ወደ ጀነት እያዘጋጃችሁ ነው ይባላል። የሆነ ነገር በምናገርበት ሰዓት የሆነ የተሳሳትኩት ነገር ካለ የጀሃነምን መቀመጫዬን እያዘጋጀው ነው አይደለ? ስለዚህ ከራሴ የሆነ ነገር ማውራት አልችልም። መልስ አለው፣ ማስረጃ አለው እኮ ግን እኔ በተረዳሁት መልክ አንተ አልተረዳሁም። ማሪፍ ገና እኮ 1% አልጠየቅናችሁም። ባይዘ እዚህ አሁን አንድ ጥያቄ ብጠይቅ ወላሂ ላዚም አትመልሰውም። ወይ ትጠይቂያለሽ፣ የትም እንዳትወጪ ትጠይቂያለሽ። እስኪ እንደማንመልሰው እናያለን። ኤኒዌይስ ባይዘ እዚህ አርጉመንት ላይ ገና ጥያቄያችንን ራሱ በጣም ቀላሏን ጥያቄ ነው የጀመርንላቸው። ስንት አርጉመንት ይነሳበታል ማለት ነው፣ ግን አይመለስም። አይ አናቅም የሚለው አሽም ቀጥል። አሁን በዚህ በእስልምና ትምህርት ላይ ብዙ በጣም ከኛ በላይ እውቀት ያላችሁ አሉ። በጣም በቃ ቢያንስ ጥቅሶች እንኳን እንደኛ ሳይሆን በደንብ እንድናማርባሉ እነሱ አንተ ታውቃለህ አታውቅም? እዚህ ውስጥ የሚገቡት ያውቃሉ አያውቁም? አናውቅም። በቃ የሚያውቁ መመለስ ይችላሉ። አሁን ስብከት ተራ አይደለም። 2600 በላይ ሰው ቁጭ ብሎ እየሰማ ያለው መልስ ነው የሚፈልገው እንጂ መልስ ይኖረዋል የሚል አይደለም። ቅድም አሳይተናቸዋል። ኡስታዙ እንኳን ምንድን ነው ያለው? በዚህ ፈተዋ አትስጡ፣ በዚህ ጉዳይ ላይ ከመጅሊስ መተን ከሳምንት በኋላ ምላሽ እንሰጥበታለን አለ። መልስ ከተሰጠበት ያው ሙስሊሞች እስቲ ኑና ቪዲዮውን አምጡልን። ከመጅሊስ መተን ተሰብስበን ነው ምላሽ ምንሰጥበት። በዚህ ጉዳይ ላይ ከመጅሊስ መጥተው ተሰባስበን ምላሽ እንሰጥበታለን። ኡስታዝ አለላ በምን ቲቪ ነው የዋብዮቹ፣ እዛ ላይም ይታወቃል፣ ይሳተፋል። እዛ ከመጅሊስ ይመጣሉ የተባሉትም ውሃ ሽታ ነው የሆኑት። አትሊስት 6 ወር 5 ወር ይሆነዋል አይደለ? ይሄ ነገር ከተባለ በትንሹ 4 ወር ይሆናል አለ ክርስቲያን 5-6 ወር ይሆናል። ቆየት ጀመር ውሃብያ ምናምን የሚባል ነገር እስልምና ውስጥ የለም። የውመል ቂያማ ሲደርስ ከክርስቲያንም ሆነ ከእስልምናም እንደሚካፈል ይታወቃል አይደለም? እነሱን ሳይሆን ትክክለኛ በቃ አሁን እኔ በደንብ አውቃለሁ ብዬ አላስብም፣ ግን እምነቴን በደንብ አውቃለሁ። እሺ መልስ ነው እንጂ ማሪፍ አሁን ለምሳሌ ማለት ነው አሁን ለምሳሌ እኔ አሁን የሆነ የእናንተን አባታችሁን እምነታችሁን የሚያገለግል ቄስ እጂ እንደዚህ ጠየቀልኝ እምቢ መልስ ካጣሁኝ መልስ የለውም እንደዚህ አይነት እምነቱ ትክክል አይደለም ማለት እችላለሁ? እኛ ግለሰብ አይደለም ያለው። ይሄው 5 ወር ነው አልኩ። አይ እነሱ አሁን ለምሳሌ እነሱ
ማሪፍ እኛ እኮ ማንም ፐርፌክት ነው እያልን አይደለንም። ማንም ፐርፌክት ነው ሁሉንም ያውቃል እያልን አይደለንም። እኛም እንኳን እኛ ተውና ሐዋርያው ቅዱስ ጳውሎስ እንኳን ምንድን ነው የሚለው? ከእውቀት ከፍዬ አውቃለሁ ነው የሚለው አይደለ? አሁን ከእውቀት ከፍዬ አውቃለሁ፣ በኋላ ግን ልክ በመስታወት እንደሚያይ ያለውኝ በሙላት እንደሚያውቅ በኋላ ይነግረናል። ሕፃን ሳለሁ እንደ ሕፃን አስብ ነበር። ስለዚህ ማንኛችንም ከእውቀት ከፍለን ነው የምናውቀው እንጂ ዘሆን ጠቅለለን ልናውቅ አንችልም። ስለዚህ እኛ እንደዛ እያልን አይደለም። ግን ምላሽ ይሰጥበታል ተብሎ ራሱ ምላሽ ሳይሰጥበት ወደ 4 ወር 5 ወር በትንሹ ሆኖታል። ምላሽ ከተሰጠበት ግን ቪዲዮን ራሱ ብከፍቱት እኛ ማለት መጨቃጨቅ ሳይሆን ቪዲዮን ራሱ የሰጡት ምላሽ ካለ በውስጥም ከሆነ አምጥታችሁ መልሱን እንኳን ባታውቁት ቪዲዮውን መክፈት ትችላላችሁ። ይኸው እንደዚህ ብለው ምላሽ ሰጠውበታል ብላችሁ ግን የለም። ምክንያቱም ብዙ ምንድን ነው የምታስበው? አሁን በአሁኑ እንትና ላይ አንተ አሁን በአንድ አመላከት ምንድን ነው አሁን ያስረዳ? ምናልባት በአንተ በኩል ደግሞ ለእኛ ሳፖርት መሆን ነገር ካለ ብዙ ችግር ይዞ ይመጣል። ጥያቄው ምን ይዞ ይመጣል መሰለህ? አንደኛ በአጣሪ አቂዳ ውስጥ መሰረት የአጣሪን አቂዳ እንደምትከተሉ መሰረት ፍጡር ውስጥ አይገባም የሚል አርጉመንት አላችሁ። ልብ በል። አላህ ይወርዳል ወደ ቅርቢት ሰማይ ይመጣል ካላችሁ ደግሞ ሊትራሊ ፍጡር ውስጥ ገባ ማለት ነው። የመጀመሪያውን አቂዳችሁን ያበላሻል። አንድ በል። ሁለተኛ ከአርሽ በላይ ነው የሚለውን ያፈርሰዋል። ምክንያቱም ከአርሽ በላይ ነው ስትል መቼ ተብለህ ትጠየቃለህ ማለት ነው። ከሌሊቱ 1/3 ሲቀር ከአርሽ በላይ አይደለማ። ምክንያቱም እታች ይወርዳል ብለህ ታምናለህ። ሁለተኛ አርጉመንት እሱን ያበላሽባል። ሶስተኛ የዓለም ሰዓት ተመሳሳይ አይደለችም። የዓለም ሰዓት ተመሳሳይ ካልሆነች እኛ ጋር ቀን ሲሆን ሌላ ጋር ምሽት ነው የሚሆነው። ስለዚህ በዛን ሰዓት ከአርሽ በላይ ነው ካልክ ለእነኛ ደግሞ ወርዶላቸዋል ማለት ነው። ለእነኛ ወርዷል። ኦኬ። ስለዚህ ለአንተ ከአርሽ በላይ ከሆነ ለእነኛ ደግሞ የወረደ ከሆነ አላህ ወይንም ሁለት አካል አለው ማለት ነው። ለአንተ ከአርሽ በላይ የሚሆን ለእነሱ ደግሞ ከአርሽ በታች የሚሆን። ሶስተኛ በል። አራተኛ ሰዓትና አንድ ማድረግ ያቅተዋል እንዴ? ፈጣሪ ስለ ሰዓቱ እሱ ማድረግ ያቅተዋል እንዴ? አያቅተውም። ችግሩ ምን እንደሚመጣ ታውቂያለሽ? ግን ምንድን ነው? ከእሱ አንጻር ሳይሆን ሰዓቱ የተነገረው ከኛ አንጻር ስለሆነ ችግሩ የግዴታ በዛ ሰዓት ይወርዳል። ያ ለፈጣሪ ቀንና ሌት አይባልም። ለሌት የተባለው ለሰው ሲጀመር ያ ታይም ለፈጣሪ ሲጀመር አይነገርም። የሚወርድበት ሰዓት ደግሞ ለእኛ ስለሆነ ምንም ማድረግ አይችልም እሱ። ኤኒዌይስ ሎክ ሌላኛው አርጉመንት ደግሞ አሁን ምንድነው እሱ ኢብኑ ተይሚያ እንደሚለው ከሆነ አላህ አካላቱ የመተጣጠፍ የመንቀሳቀስ የመሄድ ይሄ ህያው መሆኑን የሚያሳይ ነው። ማይንቀሳቀስ ማይተጣጠፍ ማይቀመጥ ማይቆም ከሆነ ግዑዝ ነው ብሎ ይላል። ስለዚህ ፈጣሪ እንደውም ህያው መሆኑ የሚያሳየው በዚህ ነው ብሎ ነው ያስቀመጠው። እሱ ግን እዚህ ጋር ሁለት እንትናም ያነሳዋል፣ አራዚም ያነሳዋል። አላህ ከዛው አርሽ ላይ ሆኖ ከሆነ ታች የሚመጣው ምን ይሆናል መሰለ? የሚለጠጥ ይሆናል ማለት ነው። የሚለጠጥ ያደርገዋል። ከዛ ሆኖ እንደዚህ የሚወርድ ማለት ነው። አይ ቀጥታ እሱ ነው የሚመጣው ከተባለ ደግሞ ምንን ያስጨብጣል መሰለ? ምድር ፍላት አይደለችም፣ ኤሊፕቲካል ነች። ስለዚህ ቀጥታ የሚመጣ ከሆነ ደግሞ ምንን ያስጨብጣል? አሁን መሰለ አላህ ከሰማይ ያንሳል። ከሰማይ ያንሳል። እንትን ሳይንስ ውስጥ እየገባህ ነው። ምድር እንዲህ አይደለችም፣ ምድር እንዲህ ናት እያልክ ማለት ነው። ይሄ እኮ ኦብቪየስ የሆነ ነገር ነው። የሚመጣ ከሆነ ፈጣሪ የፈጠረውን ነገር እኮ ማሽከርከርን በሁሉ ነገር ሁሉ በእጁ ነው አይደለም? አሁን አንተ እግዚአብሔር ሁሉ ነገር በእጁ ነው ብለህ ነው የምታምነው? ሁሉ ነገር በእጁ እስከሆነ ድረስ ሁሉንም ነገር እኮ ማድረግ መብቱ ነው። ይኸውልህ ለዚህ ማስረጃ የሚሆንህ ማለት ነው። አንድ ነገር ልንገርህ። ቆይ አርጉመንታችንን ገና አልጨረስንም። ስለዚህ ይገባል ማለት ነው። ምን ውስጥ ገባውንም ማለት ነው። ወይም በሙላት ይገባል ወይንም ደግሞ ግማሽ አካሉ ይገባል ማለት ነው። ስለዚህ አሁን ከአርሽ በላይ ነው ብለህ ስትናገር አካል ከፍለህ ልትናገር ነው። ከአርሽ በላይ የሆነ አካልና ከአርሽ በታች የሆነ አካል ብለህ ልትናገር ነው። ሌላ ደግሞ ምን አለ መሰለ? ከአርሹ ቀጥሎ ያለው ምንድነው? እሱ
ኢሻም ታውቀዋለህ? መላእክቶች አሉ አላችሁ የሚሸከሙ። ከዛ በኋላ ውሃ አለ አይደለ? ስለዚህ ውሃውንም በውሃ ውስጥ ነው የሚመጣው ማለት ነው። ውሃውን እንትን ብሎ አሁን ነቢይ መሐመድ ኢስራ ወል ሚዕራጅ ሲያደርጉ ማለት ነው 5000 ምናምን መንገድ የሚያስኬደውን በአንድ ቀን ሌሊት አላህ አላወጣቸውም ወደ ሰማይ። ችግር የለውም እሱ ማተር አያደርግም። እሱ እንደውም ለኛ አላወጣቸውም፣ በችሎታው አላስወጣቸውም። ነቢይ መሐመድን ወደ ኢስራ ወል ሚዕራጅ ሲያደርጉ አላህም ደግሞ ማሪፍ ይሄንን ማድረግ እኮ ያቅተውም ያቅተዋል። እኛ እኮ አልወጣንም። ባህሪያቶቹ ግን ተቀያየሩ። ማሪፍ ባህሪያቶቹ ተቀያየሩ። ከባህሪያቶች ውስጥ እስቲ ንገረኝ ጎበስ። አሁን ያልኩት አልተረዳሽውም ማለት ነው። ስለዚህ ከአርሽ በላይ ነው የሚለው ባህሪው ነው አይደለ? ሲፋቱ ነው። አዎ ባህሪው ነው። ግን እኮ ቅርቢቱ ሰማይ ላይ 1/3 ሲቀር ደግሞ ይወርዳል አልሽ። ስለዚህ ባህሪውን ለወጠ። እየተቆራረጠ ነው። ድገማው አንዴ ያልከኝ። ከአርሽ በላይ አራማኑ አላርሽ ስተዋ ብለሽ ታምኛለሻል? ቢዛቲ አምናለሁ። ኦልራይት። ይሄ ባህሪው ነው፣ ሲፋቱ ነው አይደለ? አዎ ባህሪው ነው። 1/3 ሲቀር ደግሞ አላህ ምን ይሆናል? ከአርሽ በላይ ይሆናል ነው የሚለው ወይስ ወደ ቅርቢቱ ሰማይ ይመጣል ነው የሚለው? ባህሪው ከሆነ ያ ደግሞ አላህ ወደዚህኛው ምድር አለመምጣቱ ባህሪው አይደለም የሚል እንትን አለ እንዴ? ባህሪው አይደለም ይሄ ብለዋል። ኦኬ። ስለዚህ ሁለት ባህሪ ያለው ማለት ነው። ሁለት ባህሪ ያለው ማለት ነው። እናመሰግናለን። ባህሪያቶች አሉ። ስለዚህ ሁለት ተቃራኒ ባህሪ ያለው ማለት ነው። ሸምሰዲን ቆይ አንዴ። የሙስሊሞቹ ሎጂክ የመጀመሪያው ምን ነበረ? አላህ በዛቱ ወደ ፍጡራን አይመጣም የሚል ነበረ። እሺ ፈረሰ ማለት ነው። ከአርሽ በላይ ነው የሚለው ሙግት ይፈርሳል። ፍጡራን ውስጥ አይገባም የሚለው ሎጂክ ይመታል ማለት ነው። የሚገባም የማይገባም አሁን እኮ አላህ እሳ ሆኖ ይወርዳል ማለት ስንል አንደኛ እኛ ሰዎች ነን። የእኛ አእምሮና የአላህ አስተሳሰብ አንድ አይደለም፣ አይገናኙም። አላህ እንደ ሰው ብለህ ካሰበ ነው ሁሉም ነገር አካል እንዳለው እንዳልክ ነው። አሁን ካላሰበ ነው ሰው ብለህ ካላሰበን ደግሞ እሳ ሆኖ ማለት አስተሳሰቡ ነው እንጂ ወደ ሳ እንደሚወርደው የሚያስብ እንጂ ራሱ በሙሉ አካሉ እንደሚወርድ አይደለም። ስለዚህ አላህ ከአርሽ በላይ ነው አይወርድም ነው አንተ ደግሞ እያልከኝ ያለህ። አሁን ጥሩ አላህ እሳ ሆኖ እንደሚወርድ እኛ ለማስረዳት ነው፣ እኛ የሚያክል እንድንረዳና ስለዚህ ሀሳቡ ነው የሚወርደው። በሀሳብ እስከ ቅርቢቱ ሰማይ ድረስ ይወርዳል እንጂ አይወርድም በዛቱ። ሀሺም ይጨርስ። ስለዚህ አላህ በዛቱ ከአርሽ በላይ ነው። በሀሳቡ ግን እዛ አርሽ ድረስ በወርድ ልክ እኛ ቤት ቁጭ ብለን የሆነች ሆቴል ሄጄ በልቼ መጣ ምናምን ነገር ብለን እንደምናስበው እሱም ደግሞ እዛ አርሹ ጋር ደርሼ መመለስ ይላል ማለት ነው። እና እኛ እኮ አላየንም። ይወርዳል፣ ሲወርድም ሲወጣም ምንም የምናውቀው ነገር የለም አይደለም እንዴ? ይህ ለእኛ እንደ ሀሳብ እኔ ይወርዳለሁ ወርጄ የሚለምነኝ ሰው ደግሞ ካገኘው በሰዓት አንደኛ በሌሊት ማለት ሰው በተኛበት ሰዓት ብዙ ነገር ጸጥ ባለበት ሰዓት ነው በምድር ላይ ማለት ነው የመሸበት ቦታ ላይ። ያ ማለት እኛ አማኞች ተነስተን ልመና ወይም ጸሎት ወይም ዱዓ ለማድረግ እሱ ቅርብ ነው፣ እኔ ቅርብ ነኝ፣ ዱዓው ያ እንቅልፉ ምኑን ድካሙ አሸንፎ ተነስቶ ለሚለምን ሰው እኔ ቅርብ ነኝ የሚል ነው እንጂ እንደዛ አሳሰብ አሺም እኔ አሁን እቀበልህ ነበር አስተምሮት ቢሆን ኖሮ እምነት ቢሆን ግን ጠይቃቸው፣ ኡስታዞችን ጠይቃቸው። አላህ አይወርድም ወይ በአስተሳሰብ ነው እዛ ሆኖ እንዲሁ እኛን ለማስረዳት ነው በልና በላቸው። ወደ ሊያከፍሩ ይችላሉ። ይሄ አስተምሮ ያከፍራል ብለው ሻዳ ሊያስይዙ ይችላሉ። አላህ ከአርሽ በላይ ነው ብለህ የምታምን ከሆነ ጠይቃቸው። እንደዛ ማንም በአካል ነው የምወርደው ወይ በሀሳብ ነው በሚል ነው ጠይቀው። እንዴት ነው ያ አላህ እንዴት ነው የሚወርደው? ከሌሊቱ 1/3 ይወርዳል ሲባል በአካሉ አይደለም። እኔ በአካሉ ይወርዳል ብዬ አላምንም። በሀሳብ ነው ምናምን ብዬ ነው ማምነው። ትክክል ነኝ አይደለሁም በልና ሜይ ቢ የሚያውቁ ኡስታዞችን ጠይቃቸው። ሜይ ቢ ፈተዋዎቹንም ክርስቲያን ሊያሳየ ይችላል በዚህ ጉዳይ ላይ ሰጥ። አሁን ወደ ሰው ስንመጣ ማለት ነው እኮ አይደለም የፈጣሪውን እናቆየውና አሪፍ
ማብራት ኃይል አለ አይደለ? አሁን ለምሳሌ ጣልቃ ትግቢ። ስለዚህ ሀሽም ጠይቃቸው የሚሰጡ ምላሽ ከዛ በኋላ እኛ ካልን ጋር ይገባል ማለት ነው። አይሻልም? እነ ሼክ አልእስላም እነ ኡስሚን ይህንን በዚህ ጉዳይ ላይ መለሱ። ከዛ አንጻር ይመልሱላል። አንተ ያልከውን አይቀበሉህም፣ በፍጹም አይቀበሉህም። ሊያወግዙ ሁሉ ይችላሉ። ጠይቃቸው ግን። እሺ ቀጥል። እሺ እኔ ሲቀጥል በመጀመሪያ ደረጃ እስልምና ወይም ሙስሊሞች ሲያምኑት አላህ ከማንኛውም ነገር ጋር አይመሳሰልም ብለው ያምኑታል። ያ ማለት ቁርአን ላይ መረጃ አለ። ለይሰ ከምስሊ ሸይኡን ይላል። ከአንዳች ነገር ጋር አይመሳሰልም ነው የሚለው። የሚገርም የጥቅስ ነው። ሸምሰዲን መጽሐፍ ቅዱስ ኔቲቭ ፈጣሪ ከማንም ጋር ይመሳሰል የሚለው ከ20 ጊዜ በላይ አለ። ስለዚህ ኢስኖ ቢግ ዲል። አሁን ወደ ቶፒኩ ላይ አላህ ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አወኩኝ፣ ወደዛ እየሄድኩኝ እኮ ነው። አላህ ከአርሽ በላይ ነው ብለህ ነው የምታምነው? አዎ አምነዋለሁ። ኦኬ። ከሌሊቱ 1/3 ሲቀር የሚወርደው ማን ነው? ወደ ቅርቢቱ ሰማይ ዱንያ። ያ መውረድ ማለትስ የቱ መውረድ ነው? አይደል ነው። ደስ እንዳለ አንተ የትኛውም እንደሆነ እኔ ስንት አይነት መውረድ እንዳለ አላውቅም። መረጃ ካለ እሱን እያሳየን ትቀጥላለህ እኮ። ወደዛ ልሄድ ራሱ ጀምረዋለሁ እኮ። አሁን ሀሳቤን ልጨርስና ማውራት ካለብህም ታወራዋለህ፣ ትናገራለህ፣ ችግር የለም። ስለዚህ አላህ ከማንኛውም ጋር ማይመሳሰል ከሆነ አላህ መውረዱ እውነት ነው ወይ? ግን በአካል እንደ ሰው ነው ወይ ወደሚለው ሲመጣ በአካል ቀጥታ እንደ ሰው አይደለም። ምክንያቱም አላህ ከማንኛውም ጋር ከሰውም ጋር ስለማይመሳሰል፣ ስለዚህ በአካል ይመጣል ብለን አናምንም። ምክንያቱም አላህ አካል ወይንም ደግሞ በአካል በቦታና በሁኔታ ማይገለጽ ነገር ነው። ስለዚህ አላህን በአካል በቦታና በሁኔታ የምንገልጽ ከሆነ ወደ ሰው አመጣን፣ ወደ ፍጡር አመጣን ማለት ነው። ስለዚህ አላህ በአካል ማይገለጽ ከሆነ ማውረዱስ በአካል ካልሆነ እንዴት ነው ማውረዱ ሲባል፣ ይሄ መውረድ ማለት በአረብኛ በአካል ለሚመጣው ነገር ብቻ አይደለም። መውረድ የሚባለውን ነገር አረብኛ ቃል የሚገባው ማለት ነው። መውረድ የሚለው ቃል በአካል ለሚመጣ ነገር ብቻ አይደለም የሚገባው። ስለዚህ ይህ መምጣት ይሄ መውረድ የሚለው ቃል ማለት ነው። አረብኛውን በለውና የቱ ጋ ነው ስለሌላ ነገር የተጠቀሙት? እሱም ይሰጣል፣ ችግር የለው፣ እያወራው ነው። ስለዚህ ይህ አወራረድ ደግሞ እንዴት እንደሆነ ላስረዳ። በምህረቱ እና ዱዓ አቀባበሉና መልእክቱ ማውረዱ እንጂ ቀጥታ ራሱ መጥቶ ይቀመጣል ማለት አይደለም። ሲጀመር ከአርሽ በላይ ነው ሲባል ደግሞ በአካል ከአርሽ በላይ ቁጭ ብለዋል ማለት አይደለም። በአካል አልተገለጸም እዛ ቦታ ላይ። ስለዚህ ከአርሽ በላይ መሆኑ ራሱ በአካል ካልተገለጸ ወደ ቅርቢቱ ሰማይስ በአካል እንዴት መጣ ብለን እናምናለን? ኦኬ፣ በአካሉ የነው ብዬህ እኮ ከአርሽ በላይ ብለህ ነበረ ሸምሰዲን እኮ። በአካል አላህ አይገለጽም። አካል የለውም አላህ አካል የለውም። አካል ማለት እንደ ቀጥታ አሁን እጅ አለ እግር አለ እያሉ መግለጽ አይቻልም ማለት። ስለዚህ እጅ የለውም፣ እንደዚህ እጅ እግር ምናምን የሚባሉትን ተዊል ታደርጋለህ እንጂ ቀጥታ አትወስደውም። አሁን ለምሳሌ እጅ አለ ወይንም ደግሞ አይን አለው ሲባል ወይንም ያያል ሲባል አይን ኖሮት እንደኛ በሁለት አይን እንደዚህ ያያል ማለት ሳይሆን አይኑ ቀጥታ ማሰብ እንደሚችልና እና ደግሞ ማያት እኛ የምናረገውን ነገር ማወቅ የሚችል መሆኑን ለመግለጽ እንጂ ከኛ ጋር አነጻጽረን እንደማንመለከት ቁርአን ውስጥ አምጥቶታል። ከኛ ጋር አይመሳሰልም። ሸምሰዲን አላነጻጸርኩም። እኛን ይመስላል አይገለጽም ብሏል እኮ አልሰማህም? በቦታ አይገለጽም ብሏል እኮ እና የአንቺ ደጋፊ ስለሆነ አሁን ጣልቃ ትገቢያለሽ። ስለዚህ አንተ ከአርሽ በላይ ነው አላህ በዛቱ ብለው የሚሉትን አትቀበልም ማለት ነው? ይቀበለዋለሁ በደንብ እንጂ ሐዲስ እኮ ነው። ሐዲስ ሳይሆን ቁርአን ነው። እኔስ
በዛት ሚል ባይኖረውም አልገባኝም። በዛት አይገለጥም ካልከኝ በኋላ እቀበላለሁ ደግሞ መልሰው አልከኝ። እየተመታታ ነገር በመጀመሪያ ጀምሮ እየተናገር በአካል አላህ በአካል አርሽ ከአርሽ በላይ በአካል አለ ብዬ አላምነውም። ነገር ግን አላህ ከአርሽ በላይ ነው ብለው ገልጸውታል። በአካል እንደማን ገልጸው ምኑ ነው ከአርሽ በላይ ምኑ ነው? እሺ አምላክ ማለት ቀጥታ በአካል አምላክ ይባላል። ቀጥታ አምላክ አካል ነው? አካል አይደለም አምላክ ማለት ገብቷል? እሺ ከአርሽ በታች ነው አላህ? አላህ ከአርሽ በላይ ነው አለው። ከአርሽ በላይ ነው። ነገር ግን አካል አለው ቢለን እንደዚህ እጅ አለው እግር አለው እያልን ማከፋፈል አንችልም ነው። የማንንም የማይመስል እጅ አለው ብለህ ታምናለህ? አታምነው? የማንንም የማይመስል እጅ አለው ብለህ ታምናለህ? አታምነው? ያ እጅ የቱ እጅ ነው? እንደዚህ እንደኛም ይይዛል፣ ቀጥታ ይጨብጣል ማለት ነው። አልወጣኝም እኔ። የማንንም የማይመስል እጅ አለው ብለህ ታምናለህ? አታምንም? እጅ አለው ብዬ እኔ ለምሳሌ ቀጥታ ይሄኛው አካል እጅ አለው ብዬ ሸምሰዲን ፕሊስ፣ ለምንድን ነው ዝም ብለህ አራውን ዘብሽ የምትሽከረከረው? አላህ የማንንም የማይመስል እጅ አለው በአቱን ገልጦ በቂያማ ቀን ያሳየናል ብለህ ታምናለህ? አታምነው? አምነዋል። ቴንኪው ናፊ ተለይቶሻል። ነገር ግን አንድ ነገር ወደ አንቺ መጥቷል። በቦታ አይገለጽም ብለዋል እኮ ወደ ኋላ ተመልሳችሁ ከሰማችሁ በቦታ አይገለጽም። እሱም ብቻ ሳይሆን ያለው ናፊ፣ እሱም ብቻ ሳይሆን ያለው በምህረቱ ነው የሚወርደው። ኦልሞስት እናንተም እንደዛ ነው የምታምኑታ? ምህረቱ ነው የሚወርደው ብላችሁ መላኢካዎች ናቸው። ሌላ ሐዲስ አለ እኮ ይሄን መላኢካም ትላላችሁ፣ ምህረትም እንደዛ። የእናንተና የማን ነው? ከእናንተው ምህረትም ይለዋሉ። ሐዲሱ ሌላ ሐዲስ አለ። ሐዲስ ቁርአንን ይፈስራል፣ ሐዲስን ይፈስራል። እኔ ስለማንኛውም ወደ እናንተ ጋር መጥቷል። አወራረዱ ላይ እናንተን አቂዳ ነው የያዘው። የራሱን አቂዳ ፍርሶታል። ያው መልሶ ደግሞ ሁለት እንትን የሆነ ነው። ምንኛ ነው ግን የሚችለው? ሸምስዲን ምንኛ ነው የሚችለው? ቋንቋ አማርኛው ትንሽ እንደኔ እንትን ይላል። እኔ የሚችለው ማለት ቋንቋዬን ነው። ያው ምናልባት አማርኛ ነው ያው ከአንቺ ጋር ይመሳሰላል ብዬ የምገምተው። አማራ እንዳለው እንኳን ቋንቋ አማራ አይደለሁም ማለት አላባ ነው። አላባ አልችልም። ኦሮምኛ መስላ ልትቀበልህ። ኤኒዌይስ አላጠራኸውም፣ ለዛ ነው አስተምሮ ነበረ። እሺ አንቺ አማርኛችሁ ያቺን ላስተካክልለት ነበር። ከዛ ልወስጂ ሻዳ ልታስይዥ ነው። የቱ ሻዳ ነው የምታስይዘኝ? የቱ ሻዳ? አላየህም? ሻዳ እያያዛሉ እኮ እንትን ላይ የእናንተዎቹ ባይዞ ለእናንተ ታስይዝ እንጂ እንትን ላይ ጎበዝ ናቸው። ኢሞ ላይ ጎበዝ ናቸው። የነ ናፊ ጀማ ኢሞ ላይ በጣም ብዙ ናቸው። ግን በጣም ነው ሞቅ የሚያደርጓቸው። አብያዎችን በጣም ነው የሚተቿቸው። ስማ እንትን አይመስልም ወደ ሲፎግሯቸው ጀምዓ ብሎ የለም። እኔ ጀምዓ ብዬ የሚያከፋፍለው አንድም ነገር የለም። ምክንያቱም ፈጣሪ ሲገልጽ ራሳቸውን ግለጹ ስል ሙስሊም ነን ብላችሁ ግለጹ ነው ያበረታታቸው ነው። አይ እንደዛ ጎብዘናቸው ምንድነው እሱ ያልኩት ያለሽው። እኔ ከዚህ በፊትም ደጋግሜ ነገራቸዋለሁ። ቲክቶክ ላይ የሉ ቲክቶክ ላይ ዋብያዎች ናቸው የሚበልጧቸው። የእነሱ አታሪ አቂዳ ቲክቶክ ላይ የላችሁም። ባለፈውም ነግሬያችኋለሁ። ቲክቶክ ላይ ሰንፋችኋል፣ ሰነፍ ናችሁ። የተቆጣጠሩት እነኛ ናቸው። ኢሞ ላይ ግን የእናንተን ጀማዎች ገርፈው አባረዋቸዋል። እነሱ ናቸው ያሉት። እስልምና ውስጥ እኮ ይኸውልህ እዚህ ውሃብይ ምናምን የሚባል ነገር የለም እኮ ከፋፍላ ያመጡት እነሱ ናቸው። ነው እኛ ሙስሊም ነን። ይሄ ውሃብይ ምናምን የሚባል ነገር የለም። ቁርአንና ሐዲስ የምንመራ ጥራት የሚሻል ነገር የለም ብሎ ነው አለ። ማሪፍ ሜይ ቢ ኪታቦቻችሁን ስለማታውቁ ነው እንጂ ምንድነው የሚለው? ናፊ ራስሽ ንገሪያቸው። የእነሱ ኪታብ ስለ እናንተ ምንድነው የሚለው? እኔ ከምናገረው ማሪፋ አንድን ነው የምትለው። እሱ አንድ ነው ስላለሽ ኪታቦቻቸው ግን አዎ አንድ ነን። እሷ አሁን ሙስሊም እስከሆነች ድረስ ሙስሊም እህቴ ናት። እሷ አሁን
ማለት እዚህ ጋር ማሪፋ ሙስሊም እስከሆነች ድረስ እህቴ ነች። ይኸውልሽ ማሬ ስሚ፣ ማወቅ ያለብሽ የስም ማመሳሰል አይደለም። ስም ማመሳሰል ላይ አይደለም ችግራችን፣ በእምነት ጉዳይ ነው፣ በአቂዳ እኮ እናቴ። ቆይ አሁን አንቺ እስላም ሙስሊም እስከሆነች ድረስ ቁርአንና ሐዲስን አይደል የምትከተዩ? አዎ እኮ ሌላ ስም መቀየር ለምን አስፈለገ? እንደሚያስተምረኝ ቁርአን ምን እንደሚያስተምረኝ ታውቂያለሽ? በመጀመሪያ ሱረቱል ሐዲድ 3ኛው አያ ላይ አላሁ ተዓላ ሁወል አወል ይለናል። እሱ ብቻ ነው ጅማሪ የሌለው ይለናል። ያኒ ከሱ ውጭ ያሉት ሁሉም ፍጡር ናቸው። ፍጡሮች ደግሞ ጅማሬ ያላቸው። ያኒ አርሽ ጅማሬ ያለው አላሁ ተዓላ አርሽ ከመኖሩ በፊት የነበረ ጌታ ነው። ይሄ እምነቴ ነው። ስለዚህ ከአርሽ ፈላጊ አይደለም። መሬት ሳይኖር የነበረ ጌታ ነው። መሬት ላይ ነው አይደለም። አርሽ ሳይኖር የነበረ ጌታ ነው። አርሽ ላይ ነው አይደለም። ምክንያቱም አርሽን ከመፍጠሩ በፊት የሚል ነገር አይደለም። ነው ቅድም አለመግባባት ነው እንጂ ከአርሽ በላይ ነው። አሰብሽኝና ታወሪያለሽ። ተቀመጠ ቆመ ምናምን የሚል ነገር እኮ አላወራንማ። መስማ የላችሁም እኮ ችግሩ። ይኸውልሽ የኔ ፈጣሪ በቦታ ይገለጽ። የኔ ፈጣሪ እኛ መልከው ያኔ አይደለም የኛ በይ ሁላችንም ነው። አላህ የሙስሊሞች ፈጣሪ ከኔ ጋር ከሆንሽ አህለን ወሳለን። ፈጣሪ ጅማሬ የሙስሊሞች አትበይ፣ የዓለማት ፈጣሪ አላህ ነው። ናፊ አንዴ ማሪፋት ይችል ናት። ምክንያቱም አንዴ በቃ ኤኒዌይስ ምንድነው እሱ አሁን ቆይ እፎይ አንዴ ምክንያቱም በአካል ላይ የተለያየ አካል እያመለኩ ስም ብቻ ነው የምትመሳሰሉት። ማሪፋ ሶሪ ቱ ሴይ ዲስ በስም ብቻ አላህ የሚለው ብቻ ነው ያገናኛችሁ። አላህ የሚለው እነሱ አካል ከና ያሰብቱም ከአርሽ በላይ ነው ብለው አያምኑም። እናንተ ተውሂድ ሲፋት ላይ የምታካትቷቸውን እነሱ አይቀበሏቸው። እናንተ ግዴታ አድርገህ እሷን ዝም አድርገው። አሁን ይሄ ምን ይባላል? አንቺ ነሽ የምትረብሹ። ናፊ አሁን ጣልቃ እየገባች ነው። ሚዩት ሳላደርጋት እንኳን እየገባች ያለ ደጋግመሽ አንቺ ነሽ እኮ ጣልቃ የምትገቢው። ማሪፋ ቤታችን ፍትሃዊ ነው። ባይዘይ እንደኛ ቤት የሚያዳምጥ እድል የሚሰጥ የለም። ግን ስናወራም ደግሞ እኛ ነው ስሙን። ስለዚህ ከስም ውጭ ባህሪ ተተለያየ አካል ከተለያየ እንዴት አንድ አምላክ ልታመልክ ትችላለህ? በስመ እፎይ 100 ሊኖር ይችላል። ስሙ ግን እፎይ የምትለው 3 ፊደል ነች። ፎይ 3 ፊደል ልትሆን ትችላለች። ተመሳሳይ ልትሆን ትችላለች። እፎይ ስለተባለ አንድ ነው ማለት አይደለም። እፎይ ሰው ነው ስለተባለ ባት ወዘተ አለው የሚለውን ከና አይቀበሉ። እነ ሼክ ኤልያስ ምንድን ነው ያሉት? እግር አለው ይሄን የለውም የሚል ይወጣል ነው ከእስልምና ያሉት። እነሱ ደግሞ እግር አለው ብላ አይቀበሉ። እግር አለው የሚለውን ጭራሽ ሞክ ነው የሚያደርጉበት እነሱ። አምላኬ ሞክ እያደረገበት አንድ ሰው አንድ ሙስሊም ሊሆን አይችልም። ሐዲስ ደግሞ አለ ምን ሚል በአንድ ቁርአን አያ ላይ እንኳን ከተለያያችሁ ከፍራችኋል ነው የሚለው ሐዲስ። አንድ በሉ ሱራ አልአሕዛብ 36ኛው አያ፣ የሴቶች ምዕራፍ 65ኛው አያ፣ 59ኛው ሱራ 7ኛው አያ በአላህና በሙሐመድ ፍጹም እስካልታዘዙ እስካላስፈረዱ ድረስ ሙሐመድ የሰጣቸው ማናቸውንም ነገር በሙሉ እስካልያዙ ድረስ አማኝ አይደሉም ነው የሚለው። ስለዚህ የሰጣቸው ወይም አላህ እጅና እግር አለው ብሎ ነው የነገራቸው ወይንም አይደለም ብሎ ነው የነገራቸው። ሁለቱንም ሊሆን አይችልም። አንዴ ወይም አካል አለው ብሏቸዋል፣ which means የማንንም አይመስል እጅ አለው 2 እጅ ብሏቸዋል፣ ወይንም ደግሞ የለውም ብሏቸዋል። ሁለቱንም ካላቸው ግን አሳሳቹ ሙሐመድ ይሆናል ማለት ነው፣ ነብያቸው ይሆናል። ሁለቱንም ከነገራቸው አላህ እጅ አለው እጅ የለውም ካለ ሁለት ተቃራኒ ነገሮች ስለ አንድ አካል እየተነገሩ ተመሳሳይ ሊሆን ስለማይችል ማለት ነው። አንድ አካል በአንዴ ሁለት ተቃራኒ ሊሆን ስለማይችል ማለት ነው። ስለዚህ የነገራቸው ወይን እጅ አለው ብሎ ነው፣ ወይን እጅ የላቸው። እጅ የሚባለው አይነገርም ለፈጣሪ ብሎ ነው። ወይን ባት አለው ብሎ ነው የነገራቸው፣ ወይን ባት የለውም ብሎ ነው የነገራቸው። ወይን እጁ ላይ አላህ 5 ጣት አለ ብሎ ነግሯቸዋል። ወይን ጣት የሚባለው ለፈጣሪ አይነገርም ብሎ ነው የነገራቸው። ወይን ከአርሽ በላይ ነው ብሎ ነው የነገራቸው፣ ወይንም ያለ ቦታ ነው ብሎ ነው የነገራቸው። ወይን ወደ ቅርቢቱ ሰማይ አላህ ይመጣል ራሱ በአካል ብሎ ነው የነገራቸው፣ ወይንም አይመጣም ብሎ ነው የነገራቸው። ሁለት ተቃራኒ ነገር ከነገራቸው ግን ስለዚህ ችግሩ የማን ይሆናል ማለት ነው? የሙሐመድ የራሱ ይሆናል ማለት ነው።
ችግሩ የመሐመድ ካልሆነ ደግሞ አንደኛው ስተተኛ ይሆናል ማለት ነው። 73 ቦታ ኡመት ይከፈላል። ከዛ ውስጥ አንደኛው ገነት ይገባል፣ 72ቱ የገሃነም ናቸው ብሎ ጋይድ ማሪፋ በደንብ ተረድተዋለች ይመስለኛል። ለዛም ነው እንግዲህ ከዚህ በኋላ ከዚህ በላይ ሀሳብ ይኖራት አይመስለኝም። ከቅድሙ ትምህርት እስካሁን በተነሱት ሀሳቦች ላይ በጣም ጥሩ አድርገህ ስላሳያት ማለት ነው። ግን ምንድን ነው አንድ ነን የሚለውን ትላልቅ በተለይ የአህባሽ መሻይካዎች እንዴት ነው የሚሉት? ምክንያቱም አህባሾች፣ ዋሃብያዎች አንድ ነን የሚለውን ነገር በጣም ደጋግመው ያሰማሉ። ነገር ግን ያላቸው ልዩነት ከምን አንጻር ነው የሚለውን ደግሞ አህባሾቹ በደንብ ስለሚረዱት ይሄን ነገር በፍጹም አይቀበሉት። ይሄ ማስመሰል ነው፣ ይሄ ውሸት ነው፣ ይሄ ለማታለል ለማጭበርበር የሚደረግ ነገር ነው። አንድነት ጥሩ ነው፣ አንድነት ኃይል ነው። ነገር ግን እኛ አንድ የሆንባቸው ምክንያቶች የሉም፣ አንድ የሚያደርጉ ነገሮች የሉም። ምክንያቱም በትልቁ በአምላክ ላይ ተለያይተህ ሌላ ሺህ አንድ የሚያደርግ ነገር ቢመጣ አንድነት ዜሮ ነው፣ በዜሮ ነው የሚባዛው፣ ትርጉም የለው። የአንተ ጣዖት ለዛ አምላክ ነው፣ የዛ አምላክ ለአንተ ጣዖት ነው። ፔሬድ በቃ። ስለዚህ እንደዚህ እየተሰዳደቡ እንደዚህ እየተባባሉ እንደዚህ እየተነቃቀፉ አንድ ነን ማለት እውነትም ደግሞ ማስመሰል ነው። እስኪ ይሄንን እንስማው። ያለን ልዩነት እኛ ከሙሸቢሃ ጋር ያለን ልዩነት በጣም የከበደ ልዩነት ነው። በቃ ግድ የለም በቃ መውሊዱን ብቻ ፍቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሰነ መጥፎ አታው በቃ ቀላል አይደለም ልዩነታችን እያለ ነው። በደንብ ታዘቡ። ቀላል አይደለም ልዩነታችን። የሆነ መውሊድን ብቻ በመውሊድ ብቻ ወይም ተወሱል ላይ ነው አይደለም። ልዩነታችን መሰረታዊ ነው። መሰረታዊ ነገር ላይ ከተለያየ ስለ መውሊድ ማክበር ብትስማማ ምን ዋናው ግንዱ ላይ ተተለያየ ቀጥል ማል ታቆመዋለህ። ቀዱልን ብለን ከኛ ጋር ተቀላቀሉ ብንልበት ሁኔታ አይደለም። ወይ ደግሞ ስለተወሱል ብቻ መጥፎ አታው በቃ እንደዛ ካላችሁ ከኛ ጋር አንድ ትሆናላችሁ የሚባሉበት ሁኔታ ላይ ያለው ከባዱ ነገር እኛ የምናምነው አላህ ጌታችን ነው ብለን ያመንበት አላህ በምናባችን የምንደርስበት አይደለም ብለን ነው የምናምነው። እነሱ ግን እኛ የምናምንበት ብለው የሚጠሩት አላህ ብለው የሚሉት ለእያንዳንዱ ሙሸቢህ የየራሱ ያለው ነው። አንድ ሳይሆን ሙተዓዲድ ነው። እንዴት ኧረ አበዛችሁት ይላል አንዳንድ ሰው። ተው እንጂ ይህን ያክልማ እንደዚህ ማት በሏቸው ይላል። እያንዳንዱ ሙሸቢህ የሚስለውን የየራሱን ስዕል ነው እንጂ ልክ እኔ የሆነ ቤት ልሳልበል በውስጤ አንተ ያን ቤት ልሳልበትል አንተ የምትስለውና እኔ ምስለው አንተ ዚህን ውስጥ ያለ ስራ የኔ ምስል የኔ ስራ እኔ ዚህን ውስጥ ያለ በምን አድርጋ አንድ ታደርጋቸዋለህ? ይመሳሰላሉ። የሚመሳሰሉ ብዙ ሰዎች አሉ አይደለም? ቢመሳሰሉስ ሎክ ይመሳሰላሉ። እስቲል እያለ ያለው የማንን ነው? የዋብያዎች ከሱ ጋር አይደለም። እራሳቸው ጋር እንኳን በአይምሯቸው የሳሉት አላታቸው የተለያየ ነው። ነገር ግን ሊመሳሰል ይችላል ነው። ከራሱ ጋር ሳይሆን የራሳቸው እነሱ የሚያመልኩት ራሱ እርስ በርሳቸው የያዙት የተለያየ ነው። እንኳን ከኛ ሊመሳሰል ከራሳቸው ጋር ራሱ የተለያየ ነው። በአይምሯቸው የሚስሉት አላህ እያለ ነው። ቀጥል። የምታይ ሁለት ናቸው። ሳይ ቢመሳሰሉ አንድ አይነት ወስፍ እንኳን አንድ አይነት ገለጻ ተደርጎላቸው ሙሸቢሃ በጠቅላላ ስለ አላህ ሲነገራቸው እንዲህ ብለው ተቀምጧል፣ እንደዚህ ይወርዳል ይወጣል። እነሱ ይሄን ማንሳታቸው ሁሉ አይቀርም ማለት እግሩን እንደዚህ ይከታል፣ በአቱን ይገልጻል፣ እንዲህ እያሉ ወልዒያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ሲሰል እነኞቹ ምን ብለው ያምናሉ? ቅያማ ቀን አላህ በአቱን ገልጦ ያሳየናል ብለው ያምናሉ። እሱ ደግሞ በአት የሚባለውን ከና አያጸድቅም። እግሩን ጋነም ላይ ይጭናል ብለው ያምናሉ። እሱ ደግሞ ጋነም ላይ አላህ እግሩን አይጭንም፣ እግርም የለውም፣ እንደዚህ አይነገርም ለአላህ ብሎ ነው ያምነው። እንዴት ነው አንድ የሚሆነው እያለ ነው። ለራሳቸው የዘገንናቸው አንድ እግሩን ሲገልጥ በአቱን ሲገልጥ እግሩን ጋነሙ ሲያስገባ እንዴት ነው አላህን ራሱ እንዴት ነው የሚረዱት እያለ ነው። ለራሱ የእነሱ አላህ እንደዘገነነው ሆኖ ነው እያወራ ያለው ወለ ማለት ነው። እንኳን አንድ ሊሆን
ዘግኖት ነው እያወራ ያለው። እንዴት ነው እነሱ ራሱ የተረዱት አምላካቸውን እያለ ነው። ቀጥል። ያዙ ቢላሂ ተዓላ እንዲህ የሚስሉለት ያ ተቀምጦ የሚያዳምጠው ሰው ባት ሲስል፣ ፊት ሲስል፣ እግር ሲስል፣ እጅ ሲስል፣ አይን ሲስል፣ አንዴ ሁለት አይን፣ አንዴ ብዙ አይን፣ አንዴ ሁለት እጅ፣ አንዴ ብዙ እጅ፣ ራሱን ግራ ነው የሚያጋቡት እኮ። ግራ ተጋብተው ግን ግራ እንዳልተጋባ የሚሆኑ ሰዎች ናቸው ሙሸቢሃዎች። ሐቂቃቸው እንደዛ ነው። አሁንም ስለ ራሷ እንኳን ለእኛ ሊገባን የእነሱ አለ አንዱ ሁለት እጅ አለው ሲል፣ አንደኛው ብዙ እጅ አለው ሲል፣ አንዱ ግራ አለው ሲል፣ አንዱ እንትን ሲል ግራ የተጋባ ነው የነሱ አቂዳቸው ራሱ አምላካቸው ራሱ ግራ የሚያጋባ ነው እያለን ነው። ኦኬ ግራ የሚያጋባ ነው። እንኳን ሊያመልክበት እሱ ራሳቸው እነሱ የሚያመልኩበት አላቸው እንደዚህ ነው እያለ እየገለጸው አንድ ነው እንኳን ሊል ቀርቶ። ቀጥል። ሆኖ መጨረሻ ሲወጣ በምን አይነት ነው እንደው አንድ አይነት ምስል ራሱ ይዘው የሚወጡት ራሱ እንደው ሁሉም የራሱን ይሄ ነው ማለት ነው እያለ ሲሄድ ሲገዛ ሲሰግድ ሚስለው ያንን እኛና እነሱ ምን አንዳረገን? ፔሬድ ምን እኛና እነሱ ምን አንዳደረገን? አንድ አይደለንም። እዚህ ቲክቶክ ላይ ያሉት ዋብዬዎቹ ሆን ብለው ነው አንድ ነን የሚሉት ቁጥር ለመጨመርና ሰዎችን ለማጭበርበር ሰዎችን ለማታለል ነው። ቀጥል። እኛና እነሱ ምን አንዳረገን? ምን አንድ ያደረገናል? እኛ የምንገዛው በምናባችን ማንደርስበት አላህን ነው። ይሄ ነው ልዩነታችን በእኛና በእነሱ መካከል። ልዩነታችን ያልገባው ሰው ይማር። አረ እናንተ ደግሞ ምን ልዩነት? ለምን አንድነት ኃይል ነው፣ አንድ ሁኑ ምናምን ይላል። አዎ አንድነት ኃይል ነው፣ ሐቅ ነው። ግን አንድነት ሲባል የውሸት አንድነት ሳይሆን የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆን አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆን ቅድም እንደሚያደርጉት ማለት ነው። ገብተው ዋብዬዎቹ አንድ ሙስሊም ነው፣ ሙስሊም ልዩነት የለውም። ለምንድን ነው ይህን የሚሉት? ለማጭበርበር። ነገር ግን ኪታቦቻቸው ላይ የሙሐመድ አብዱልዋሃብን የሚከተሉ ቀብራያኖች፣ ቀብር አምላኪዎችን አስቀድማችሁ ግደሏቸው ነው የሚለው። ግደሏቸው ለምን? ቅድሚያ ከመስጊዳችሁ አጽዷቸው። አብራችሁ መስገድ አትችሉም፣ አብራችሁ መሆን አትችሉም ነው የሚለው። አሁን ለምን አይገሏቸው? አንደኛ በሸሪያ ለሚተዳደሩት፣ ሁለተኛ መንግስትም ይጠይቃል እንደዛ ነገር ቢያደርጉ። ባይዘ በየመስጊድ ላይ እየነጠቋቸው ነው። አዲስ አበባም የአሊ መስጊድን ማስታወስ ይቻላል። የተለያዩ መስጊዶች ላይ አደጋ የሚደርሱባቸው። ድሬዳዋ በቅርብ ነው፣ ወሮ ነው እንደ ናፊ ድሬዳዋ ላይ ከነጠቋችሁ እንትን ረብሽ ከፈጠሩ ያ በየቦታው ላይ ሼኮቹን እየደበደቡ እንትን እያሉ እየወጓቸው ከፎቅ ላይ ነው ወደሚወረውሯቸው ማለት ነው መስጊድ ውስጥ። ግን አደባባይ ላይ አንድ ነን፣ ልዩነት የለንም። ይሄ ማጭበርበሪያ አቅም ማግኛ መንገድ ነች። ኦኬ ቀጥል። የእሳትና ጭድ አንድነት አለ። እሳትና ጭድ አንድ ሲሆኑ አይታችሁ ታውቃላችሁ? አገናኛቸው እስኪ እንዴት አንድ እንደሚሆነው። የተለያየ አቋም ያላቸው የተለያየ እምነት ያላቸው ሰዎች በምን መልኩ ነው አንድ የሚሆኑት? እኛ ስለዚህ የትናንት ባለፈው የሰራሁትን ክፈተው። አንድ አይደለንም፣ አንድ አይደለም የሚለው ዘሆል ኡስታዞቻቸው ወጥተው ምንድን ነው የሚሉት? አንድ አይደለንም፣ እኛ ከነሱ ጋር አንድ አይደለንም። እነኞቹ ግመት አንድ ሙስሊም ተብሏል እኮ። ስም መመሳሰል የአካል አንድነት አያመጣም። ሀሽም ስለተባልክ ለምሳሌ ሀሽም አንተ ነህ እየጠራሁ ነው። ነገር ግን ከስር ሌላ ሀሽም የሚባል ሊኖር ይችላል። ሀሽም ሲል እሱን የጠራሁት ሊመስለው ይችላል ሜይ ቢ። ነገር ግን አንድ ስም እየጠራው ቢሆንም ስሙ አንድ ቢሆንም አንድ አካል ግን እየጠራው አይደለም። እኔ ሀሽም የሚታየኝ ነጭ የለበሰ እዚህ ጋር ያለው ነው። ከስር ሌላ ሀሽም ደግሞ ሊኖር ይችላል ማለት ነው። ኤኒዌይስ ቀጥል። እውነት ምንም እንኳን ብትዘገይም እና ብታድርም ይፋ መሆኗ መገለጧ ማይቀር ነውና እነኝህ ቪዲዮ አዳምጧቸው እስቲ። ዋሃብያ ገዳይ ነው፣ አሸባሪ ነው፣ አጭበርባሪ ነው ስንል ማለት ነው በውስጥ መታችሁ ዋሃብያ ምናምን አትከፋፍለ ምናምን የምትሉ እኛና ዋሃብያ አንድ አይደለንም። በሙስሊሞች እኮ አንድ ናቸው ምናምን እያላቸው የምትናገሩ ሰዎች ከዋሃብያ ጋር አንድ አይደለንም።
እኛ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ወሃቢያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን አሸንጉሊት እንግዲህ ልብ በሉ ዋሃቢያዎች አላህ ብለው የሚያመልኩትን ምን አለ? ገጣጥመው እንኳን አሸንጉሊት ማይሆነውን አላህ ነው የሚያመልኩት። የአንተን አምላክ አሸንጉሊት እያለ እንዴት አንድ አምላክ ነው የምናመልከው ትላለህ? አንድ እምነት እንዴት ይሆናል? አምላክን አሸንጉሊት ነው እያለው እንዴት ገነት ይገባል ትለኛለህ? እኔ ከዛ የተሻለ ምን ብዬ ተሳደብኩኝ? እሺ እኔም ገነት መግባት አለብኛ? የአንተን አምላክ አሸንጉሊት አላልኩትም። አምላክን አሸንጉሊት ነው እያለው አንተ ሙስሊም ነህ ገነት ትገባለህ፣ እኔ ሙስሊም ነኝ። የአንተ አምላክ የምታመልከው እኮ አሸንጉሊት ነው እያለህ ነው። ይሄ ሰው ቢያሰግድ ትሰግዳለህ? አምላክ አሸንጉሊት ነው ያንተ ብሎ አንድ እሱ ሙስሊም ነው እኔም ሙስሊም ነኝ። ትክክል፣ ሁለታችንም ሙስሊም ነን። ሁለታችንም ገነት እንገባለን። እንኳን አምላክህን ተውና እናትህን አይቷት ምን ትመስላለች? አሸንጉሊት ነው የምመስለው ቢልህ ምን ያህል ነው የምትከፋው? እናትህን እንኳን እናትህ አሸንጉሊት ነው የምመስለው ቢልህ አይከፋም? የእሱ እናት እንዳልሆነች አውቀህ እንኳን ያንተን እናት አሸንጉሊት ትመስላለች ቢልህ ትከፋለህ። ታዲያ አምላክህን አሸንጉሊት ነው ያንተ የኔ አምላክ አይደለም እያለህ ነው አንተም ሙስሊም ነህ እኔም ሙስሊም ነኝ ገነት እንገባለን ሳምንበት ሳመልከው አሸንጉሊት እያለው ወራይት ቀጠር ከሻ የምንገዛው አላህን ነው። ያለ ቦታ ያለ አቅጣጫ ያለውን አላህን ነው የምንገዛው። የፈለገ ብትስል እንኳን ስለህ የማትደርሰውን አላህን ነው የምንገዛው። ወሃቢያ ግን የሚገዛው ገጣጥመው እንኳን አሸንጉሊት የማይሆንን አካል ነው የሚገዛው። ብትገጣጥመው እንኳን ደህና አሸንጉሊት የማይወጣውን አካል ነው የሚገዛው። ወሃቢያ ገብቷል። ወሃቢያ አራጅ ነው፣ ገዳይ ነው። አው አጭበርባሪ ሌባ ነው። አው ምንም የምታመጡት ነገር የለም። ገብቷል። በውስጥ እየመጣችሁ አንዳንድ ሰዎች የምትናገሩ ሰዎች ማለት ነው። ሲቀጥል ወሃቢያ ከመጣ በኋላ እኛና የኦርቶዶክስ እምነት ወገኖቻችን ማለት ነው ምን ያህል እንደሆንን ምን ያህል እየተባላን ምን ያህል እየተሰዳደብን እንደሆን ትንሽ ማስረጃ ልንገራችሁ። አህለል ሱና ወልጀማ ሙስሊሞች ቲክቶክ ላይም በየትኛው ሚዲያ ላይ የኦርቶዶክስን እምነት እያንቋሸሹ ተሳድበው የኛ የእስልምና እምነት እንዲሰደብ ያደረጉ ሰዎች ካሉ አሳይ እከሌ በልና ንገረኝ። ወሃቢያ ግን በሄደበት የኦርቶዶክስ እምነትን ይሰድባል፣ ያንን ይሰድባል። አላህና መልእክተኛውን እያሰደበ ያለው ወሃቢያ ከዛሬ 10 ምናምን ዓመት በፊት መለስ ብትል ማለት ነው ሙስሊሞች አይዋሹም ነዓም ወላሂ ካሉ ምንም አይነት ነገር አማና የሚቀመጥባቸው ሰዎች ነበሩ። ወሃቢያ ከመጣስ ይኸውልህ ወላሂ ተብሎ ጺም አሳድጎ የሚሸጠው ወላሂ እያለ እያጭበረበረ ያለው በየትኛውም ቦታ ብትሄድ ወሃቢያ ነው። የሚገልህም ወሃቢያ ነው። ዛሬም ነገም ለሀገራችን ጠንቅ ሁላችንንም ሊገለን መጀመሪያ አህሉ ሱና ወልጀማ እኛን ይገለናል። እኛን ከጨረሰ በኋላ አገሪቷን በሙሉ እየበጠበጠ እየገደለ ይኖራል። ወሃቢያ ገዳይ ነው ዛሬም ነገም ማለት ነው። በማስረጃ ሁሉንም ነገር ከፈለጋችሁ በፈለጋችሁት ነገር ጠይቁን እንነግራችኋለን። የሙስሊም ገጽታ የተበላሸው፣ የሙስሊም ስነ ምግባር የተበላሸው፣ የሙስሊም ፍቅር የጠፋው፣ የሀገር ፍቅር የጠፋው እነዚህ ሰዎች ከመጡ በኋላ እነዚህ ሰዎች ዙረህ ግን ማንነታቸውን ስትነግራቸው ምን ይልሃል? አንድነታችን አትከፋፍሉን አትበርብሩን ይልሃል። ማንከፋፍለውማ ቅድም የተባለው አሁን ሶስቱም ሲሉ ሰማችኋል። አንዱኑ አትከፋፍሉን ይላሉ። ሆን ብለው አትከፋፍሉን እያሉ ቲክቶክ ላይ ግን ሎክ እኛ ንጽጽር የገባ ነው። ቁጭ ብለው ወሃቢያዎች እኛን ሃይማኖት ሲሳደቡ ሲያብጠለጥሉ ነው። እኛም ብቻ ሳይሆን የእነሱንም ያብጠለጥሉባቸዋል፣ ሞክ ያደርጉባቸዋል፣ ይሰድቧቸዋል። እሱ ብቻ አይደለም ከመስጊድ ላይ እያነሱ ሁሉ ያፈርጧቸዋል። እሱም ብቻ አይደለም ይወጓቸዋል። እሱም ብቻ ሳይሆን ከመስጊድ አባረዋቸዋል። አይ ቲንክ 2011 አካባቢ ላይ ነው አይደለ? ከጉራጌ ከመስጊድ ውስጥ እንዳለ አባቶችን እንደ ኳስ እየጠለዙ ያስወጧቸው። እንደ ኳስ ነው እየጠለዙ ያስወጧቸው 2011። አሁንም በየአመቱ ረመዳን ሲመጣ በየአመቱ መስጂድ እየገቡ አይደል እንዴ መስጂድ ውስጥ የሚረብሹትና ህዝቡን የሚበጠብጡት። የውራጌውን የዛሬ ዓመት ነው የዛሬ 2 ዓመት ነው የሞት ያለው ወንድማችንም ነበር። አሁን እዚህ ጋር መናገር ወንድማችን እንደተናገረው ወጣቱ ልጅ እንደተናገረው እውነት ነው። እኔም መጨመር አያስፈልግም። ሙስሊሞች በቲክቶክም ሆነ በፌስቡክ አንድም ሰው ወጥቶ ስለ ሰው እምነት የሚናገር የለም። ትክክለኛው ሙስሊም ማለት ነው።
እነሱ በቃ እንደዚህ የጸብ እንትን ስላለባቸው ቤት እየከፈቱ በፌስቡክም በጽሁፍም በቲክቶክም የሰውን እምነት ይሳደባሉ። ሌላኛው ለእምነቱ ብሎ ተነስቶ እሱም ይሳደባል። እዚህ ጋር አኪድ ያኔ ሁሉም ሰው የራሱን እምነት ስለሚወድ ለእምነቱ መልስ ይሰጣል። እና እዚህ ስር ያላችሁት እናንተ የምትገዙት ፈጣሪ እያላችሁ መልሱላችሁ። ምክንያቱም እኛ ሙስሊሞች አንጃድ ማንም የለም ወጥቶ የሚሳደብ እናንተ የምትገዙት የምታመልኩት ፈጣሪ ብላችሁ የምታስቡት እያላችሁ መልሱላችሁ ነው የምለው በክብር። ዋብያ ብላችሁ ጥሯቸው ነው በስማቸው በመስራቻቸው የአብደል ዋሃብ ልጆች እንበላቸው። ኤኒዌይስ ሀዲስ ብሎ የሚያመጡት አብዛኛው የኢብኑ ተይሚያ እና የሙሐመድ አብዱል ዋሃብ የጻፉትን ነው እና የሼኾቻቸውን ነው። ወይም ደግሞ አለባችሁ። አሁን ችግሩ እኮ እናንተ ናፊ ችግሩ እኮ እናንተ ሶሻል ሚዲያውን ለቀቃችሁላቸው። ሚዲያውን እንደ ልብ ከመጅሊስ ገቡ ነጠቋችሁ። የመጅሊስ መንጠቅ ሳያንሳቸው ሚዲያውን ተቆጣጠሩት። በእርግጥ ያው መንግስትም ሰፖርት ስለሚያደርጋቸው ነው። እናንተ ግን አሪፍ መሆን አለባችሁ። ምክንያቱም ዝም ባላችሁ የእናንተዎቹ ምንድነው የእናንተ መሻይኮች ለዘብተኛ ናቸው። እውቀት እያላቸው ሚዲያው ላይ አልመጡም። በእርግጥ ያው ፖለቲካውን ጫና እንዳለባቸው ይገባኛል። ከመስጊድ ሲያስወጧቸው፣ መስጊድ ሲነጥቋቸው፣ ሲደበድቧቸው እያዩ ዝምታ መምረጥ ማስመሰልም አንችልበትም እንጂ እነሱ እኮ በጣም ነው የሚያስመስሉበት። አሁን መጥቶ አንድንን እንደሚሉት አሁን ባለፈ ኡስታዝ ኸድር ተናግረዋል። ዶክተር ሙሐመድ ረሻድ የሚታቁ ከሆነ እሳቸው ኦሮሞ ናቸው፣ ትልቅ ዓሊም ናቸው። ኦሮምኛን ስፔሊንግ እንኳን አባጸዳን ያስቀመጡት እሳቸው ናቸው። በኦሮምኛም ደግሞ ቁርአንን የፈሰሩት እሳቸው ናቸው። እሳቸው በህይወት እያሉ እሳቸውን ለመግደል ቀንና ማታ ሲጥሩ ነበር። እሳቸው በድምፅም ይህን አስቀምጠዋሉ። ዋህብያ ሽብርተኛ እንደሆነ ገዳይ እንደሆነ እሳቸውንም መግደል እንደሚፈልጉ እስከዛሬም ድረስ እሳቸው በኋላ ግን ዋህብያ ናቸው አሏቸው። ከሞቱ የኛ ናቸው ነው የሚሉት። እኛ እንደሳቸው መንፈስ እሱን ነገር የሞተ ሰው ያሰልማሉ ማለት የኛ ነው። ናቸው ነው የሚሉት። ለምን እንደዛ እንደሆነ እኮ ይታወቃል እኮ። በቃ እሳቸው የኛ ናቸው ካሉ ሰው በቃ ይከተላል ማለት ነው። በቃ ነበሩ እንደ ለካ እሳቸውን ልከተል ብሎ እንዲከተል እኮ ነው። ናፊ አንድ ናፊ እስቲ አናግረኝ። ምንድን ነው የአንቺ የሆን አህለ ሱና ነው ወይ ዋህብያ ነሽ? አህለ ሱና ነኝ። አህለ ሱና እሺ፣ ጥሩ ነው። አይ ዞሮ ያው እኔ የገሌ ነኝ የሚለው ነገር እኔ ብዙ ስለማይገባ አንደኛ ይሄ እኔ ቁጥር አሁን 666 ስላለ ይሄ እንትና ቦሎ ግን ለአቢባውም ስንት ነው? ሌላ ሰው አሁን ወደ ላይ ያለ ሰው 99 ነው የምለው፣ ለእኔ ደግሞ 66 ነው። ስለዚህ ሰው እንደሚመስለው በአእምሮ ይቀርጻል ማለት ነው። ብዙ ነገር እንደፈለገው ይቀርጻል፣ ገልብጦም ያያል። ለእኔ 6 መሰለኝ ለአንቺ 9 ሊመስል ይችላል። ግን አንድ ነገር ደግሞ አንድ የሚያደርገ ነገር አለ ያለ ቦታ። አሁን ዋህብዮች አንቺ አህለ ሱና ምናምን የሚባል ቦታ የለውም፣ አካል የለውም። እነሱ የሚበሱት ተጋጥሞ እንኳን አሻንጉሊትም አይሆንም ይላል። እንግዲህ ሳሳችን ነው እያየን ነው። ግን ቁርአን እሳ አስቀምጦ አርሽ ላይ እንዳለው ጋር ያስቀመጠ እኛ ምንድን ነው ታዲያ ያለ ቦታ ምናምን የምንለው? አርሽ ላይ ነው እያለ ራሱ ቁርአን አላለም እኮ። ችግሩ እዚህ ጋር ዋህብያዎች እንደዛ ፈሰሩት፣ እንደዛ ወሰዱ እንጂ ቁርአን እንደዛ አይደለም ያለው። የነሱ ሀሳብ ልክ አይደለም። እፎይ አንዴ ይቅርታ ናፍ ለምን ትዋሻለሽ? በአለ አሁን እኮ አምነናል አይደል? ቁርአን እያወቅሽ ለምን ትዋሻለሽ? በአለ እፎይ በጣም ይቅርታ። ያው ጥያቄ ሳልጠይቅ ወይም ሳትጠይቀኝ በመሀል ገባሁበት። ምንድነው ያሸችው? አይ ቁርአን እንደዛ አይልም ስትል ነው እኮ ትንሽ ያው ቢያንስ የማፈር ስሜት መሰማት አለበት አይደል ናፊ? ያው ብቻ ቢያንስ ሰው ራሂም እሺ፣ አንተ አላህ ዛት አለው ብለህ ታምናለህ? እሺ አንድ ያው ወደ ጥያቄ ከመሄዳችን በፊት አንድ ደቂቃ ልጠቀምበት። ቀጥልሽ። ቆይ እኔ ናፊ ምንድነው እንትና ተስማሙና ሙቴር አነሳለሁ። ይኸውልህ አሁን እሷ ጋር ያወራው አራህማን እስተዋለ አርሽ የሚለው አለ። ያ ማለት
እዛ አርሽ ላይ እንዳለ ነው እኔ የምረዳ ማለት ነው። ቦታ የለውም፣ አቅጣጫ የለውም፣ ምናምን የለውም ሲባል ራሱ የት እንዳለ ያስቀምጠዋል። ግን እሳ ሆኖ ደግሞ ሁሉም ነገር እንደሚቆጣጠር እንደፈለገ እንደሚሆን እሱ ራሱ ሰማይና ምድር ሲፈጥርም ሁሉም ነገር እንደሚያውቅ ነው እንደሚሰራ ነው ፈጽሞ ማለት ነው። መውረድ ይችላል፣ መውጣት ይችላል፣ እንደፈለገ መሆን ይችላል። ጥያቄ እዚሁ ላይ በጠይቅ ቅር ይላል። ሰላት ልትሰግድ ስትል ወዴት ነው የምትዞረው? ፊትህን ወደ ካዕባ ወደ ካዕባ ነው የምትዞረው አይደለ? ምራቅህን ወደዛ ትተፋለህ። አስገቧት ከይቅርታ ጋር የኔ ምራቅ እንደ ምራቅ የፈለጉ ቦታ ምን ችግር አለ ቢደፋ? ምራቅህን ወደ ካዕባ ትተፋለህ። አረ እኔ እንቱም ካዕባ ወደዚህ ነው ብዬ ምራቅ እንቱም ከናሳር ነው የሰማው ራሱ። እንደዛ አይነት አዲስ አለ እንዳትተፋ ወደዛ በአንተና በካዕባው መካከል አላህ አለና ይላል ጌታ አለና። ስለዚህ አላህ ያለው በአንተና በካዕባ መካከል ነው። ካዕባ እኮ የምንሰግደው ወደዛ ይሄ አንደኛ ሙስሊም አንድ እንዲሆን በአንድ አቅጣጫ አንድ መንገድ እንዲሄድ ነው። ካዕባ አንድ አስተሳሰብ እንዲኖረን ነው። ግን እዚህ ያሉ ሰዎች ደግሞ እያከፋፈሉ ነው በራሳቸው። ይቅርታ አንድ ሰዎች ሰላም ነው። እንዴት ነው? አለን። አዎ አሁን እፎይ ያነሳው ጥያቄ ነበረ። በዚሁ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ በሶሒህ ሐዲሳቸው إذا كان أحدكم في صلاته فلا يبصقن في قبلته ولا عن يمينه فإن ربه بينه وبين قبلته رواه البخاري በሶሒሓቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም ከናንተ አንደኛችሁ ሶላት ላይ ያለ እንደሆን ወደ ፊት አይትፋ ወደ ቀኙም አይትፋ። ቀጥታ ሐዲሱን ስንተረጉመው ምክንያቱም ጌታው በሱና በቂብላው መካከል ነው የሚለው ቀጥታ ወደ አማርኛ ካመጣ ነው ማለት ነው በዛሂሩ። ለዛ ጌታው በሱና በቂብላው መካከል ነው ከተባለ እንደ ወሃብያ ፈታት ከሆነ አርሽ ላይ መሆኑን ትቶ እዚህ ምድር ላይ ያለ በቂብላና በሰጋጅ መካከል ያለ ሊሆን ነው እንደ ወሃብያ ፈታት። ነገር ግን የጌታው ረሕመት ተብሎ ነው የሚፈሰረው። የጌታው ረሕመት ለሰጋጅ የሚያወጣው ረሕመት አለ። ማን ፈቀደልህ? ለምን ትፈስራለህ? ይፈስሩ እንጂ እነሱ የተሳሳተ እኔ ደግሞ እንደዛ አይነት እይታ አለው ብሎ እንዳያስብ። ምክንያቱም ጌታችን ከአርሽ በላይ ነው ካሉ በእኛ መካከልም አለ የሚለውን መሰረት አድርገው እንዴት እንደሚፈስሩት ለእነሱ ልክ ነህ። ቀጥታውን ጥያቄ ልጠይቀው። ያውም ቡኻሪን የዘገቡት ሐዲሱ ሶሒሕ ነው፣ ኺላፍ የለውም። ሶሒሕ ነው ሐዲሱ ከነብዩ የተረጋገጠ ነው ሰለላሁ ዐለይሂ ወሰለም። ብዙ ቦታ ያለ መሰለኝ። አረ ብዙ ሌላም በሌላም ሪዋያ እሺ ማን የሚባለው ልጅ ጥያቄ ልጠይቀው። ማነው ተረኛው? ልጅ ጥያቄ ልጠይቀው እስቲ። ቀጥልሽ። አለው ጠይቀኝ። ምን ነው? እሺ አላህ አርሽ ላይ ነው ስትል ሰምቼ ነበር። ከአርሽ በላይ የት ጋር ነበር? አርሽ ሳይፈጠር ፍጡር ነው። አርሽ ሳይፈጠር ከዛ በፊት የት ነበር የሚቀመጠው? አዎ ማለት ሁሉንም ለማብራራት ኢንሻአላህ በቻልኩ ኃይል እሞክራለሁ። ቅድም አንድ ደቂቃ ያው ጠይቄ የነበረው አስለን በመጀመሪያ እዚህ ጋር ያለነው አብዛኛ የገባ ነው በሙሉ ስለ አላህ ማንነት ወይም ስለ አላህ ባህሪያቶች ለመናገር ብቁ እንዳልሆንና ብቁ እውቀት የሌለን ሰዎች ነን። እፎይ እያናገርካቸው ያላቸው ልጆችም ያው ለዚህ ነገር ብቁ ያልሆኑ ናቸው ለማለት እፈልጋለሁ። እሺ እና ባቢዬ ስለሚዋሹ እኮ ነው አንድ ነን የሚለውን ብቻ ማጽደቅ ስለሚፈልጉ ነው። አቂዳቸው ከመልሱ ይልቅ ምንድነው ፖለቲካ መስራት ላይ ተተኮራላችሁ። እሱ ነው ችግር የሚያመጣባችሁ እንጂ ለክልምና ለነሱ ላይ በመለስ ዋን ነገር ነው። በየትኛም ቦታ ማስረጃ ነው እንጂ ወሃቢይነት አይደለም። የወሃቢያክ በማስረጃ የሚንቀሳቀስ ከሆነ
እሺ አርሽ በላይ አርሽ ሳይፈጠር በፊት የት ነበር ያለ? መቀመጫ የለውም ከዛ በፊት አርሽ ሳይፈጠር። እሺ አርሽ ፍጡር ነው። ለምሳሌ አርሽ ሳይፈጠር በፊት የት ነበር መቀመጫው? ሀቢቢ አንተ በምንድን ነው የምታምነው? እኛ እኮ ፈጣሪ በነገረ የኛ እውቀታችን ወማ ኡቲቱ ሚነል ዒልሚ ኢላ ቀሊለን ነው እኮ ያለው አላህ። ከእውቀታችን እኮ የተሰጣችሁ በዛት ነው ከቁርአን አሁን ካመጣው ቁርአን አንዴ ላስረዳክ። ካነ አላህ ወለም የኩን ሸይኡን የትኛ ማንኛውም ነገር ሳይኖር አላህ ነበር። ግን ያኔ የት ነበር የሚለው ጥያቄ ፈጣሪ ስላልነገረን እኛ በምን እናውቃለን? እኛ ራሳችሁ ሳንኖር። ስለዚህ ፈጣሪ ቆይ አንድ ነገር ላስረዳ ሀቢቢ ከድር አዳምጠኝ አንዴ። ስለ አላህ በባህሪ ጉዳይ ላይ በዚሁ አብረን እንመልሰው። ምድር ጠፍጣፋ ነች ብለህ ነው የምታምነው? ምድር ጠፍጣፋ ነች ብለህ ነው የምታምነው? ያው ምድር ፈጣሪ ፈጥሯታል ብዬ ነው የማምነው። ጠፍጣፋ ማለት ምን ማለት ነው? ሜቢ እንደዚህ ጠፍጣፋ አድርገሃት ከዛ እንደዚህ ግድግዳ ያላት እንደዚህ ከዛ ቀጥታ ደግሞ ሰማይ አይነት እንደዚህ እንዴት ብዬ ላስረዳ? ልክ እንደ ቤት ማለት ነው። እንደዚህ ግድግዳ አለ ቀጥ ምድርን እንደዘረጋት ነው ማምነው። ያው አላህ በሱረቱ ፉሲለት ላይ ምድርን በሁለት ቀን ፈጠርኩት፣ ከዛ በውስጡ ላይ ያለው አርዛቆችንም በሁለት ቀን ፈጠርኩት፣ ከዛ ሰማይንም በሁለት ቀን ፈጠርኩት። እኔስ ምንድነው በዛው ታሳቢ አድርገን እንመልሰው የፈለኩት ከሳይንሱ አንፃር ላይ ታች የሚባል ነገር የለም። ከሳይንስ አንፃር አንጻራዊ ነው ኤቭሪቲንግ አንጻራዊ ስለሆነ፣ ምክንያቱም ምድር ትንጥዬ ዩኒቨርሲቲ ውስጥ ያለች ነገር ነች። እንደ እንቁላል ቅርጽ ውሰዳት። እሷን ከፀሐይ እንዲህ እንትን ስትል ነው ቀንና ማታ ሮቴት በምታደርግበት ሰዓት ነው። ስለዚህ አሁን አንተ ጠፍጣፋ ምድርን አድርገሃል። በዚህ ነገር ላይ አላምንም ማለት አሁን በሳይንሱ ጋር አስለን ይሄ ትክክለኛ ሳይንስም አይደለም ማለት ፀሐይ ትሽከረከረ ምድር ትሽከረከራለች ፀሐይ አትሽከረከርም በሚለው ሳይንስ ላይ የሚያምን ሰው አይደለም። አላህ ፀሐይና ጨረቃን በራሱ ስለዚህ ምድር ጠፍጣፋ ነች። ከዛ በኋላ እንደዚህ እንትኖች አሉ፣ ግድግዳ አላት። ከዛ በኋላ እንዲህ አናቷ ላይ ደግሞ ሰማይ አለ። እንዲቀጥታ ነው እንጂ ወደ ታች ዩኒቨርስ እንደሌላ አታምንም ማለት ነው። አላልኩም። አላህ ሰማይን ያለ ምሰሶ ያለ ምንም ግድግዳ እንዳቆመ አላህ ተናግሯልና። ምድር ምን ላይ ነው ያለችው? እሺ ስፔስ ላይ ያለችው አላህ ምድር 7 ምድር እንዳለ ነግሮናል። ከምድር በታች ያለው ነገር ኦልሬዲ ብዙ ነገር ሊኖር ይችላል። 7 ስፔስ ላይ ከሆነች ለምን መሰለህ ስፔስ ላይ ነው ያለችው ማለት ስለዚህ ሮቴሽን ነው እንጂ ከዚህም ጋር ሰማይ አለ፣ ከዚህም ሰማይ አለ፣ ከዚህም ሰማይ አለ፣ ከዚህም ሰማይ አለ። ምክንያቱም ሮቴት በምታደርግበት ሰዓት ያንን ስለሚያመጣው ማለት ነው። አሌስ ምን ብለህ ማመን አለብህ ማለት ነው። ጠፍጣፋ ብቻ አድርገሃል እንዲህ ስትወጣ ብቻ ሰማይ ያለ አድርገህ ካልሳልከው በቃ ይሄ ደግሞ አይቀበልህም። አሁን አንተ አሁን እዚህ ጋር ዋና ሜን ፖይንታችንን መርሳት የለብንም አይደል? ያ እላይታች የሚባል ነገር የለማ። እላይታዊ የሚባል ነገር የለም። አንጻራዊ ነው። እላይ የምንለው ከአርሽ በላይ የሚባል ነገር አይመጣም ማለት ነው፣ አይኖርም። ምክንያቱም ቅድም ብያለሁ። አንዴ አይ ቲንክ ኢማም አራዚ ይሄንን ጥሩ ተረድቶታል። አራዚ 800 ምናምን አካባቢ የነበረው ትንሽ እንትኖቹ ጠያቂ ነው። አሪፍ አርጎ አርጉመንቱን አስቀምጦታል። እሱም ተረድቶታል ይሄንን ሎጂክ። ምክንያቱም ምድር እንዲህ ኢሊፕቲካል ስለሆነች ላይ የታች የሚባል ነገር አይመጣውም። ስለዚህ ኢብኑ ሐጀር በደንብ ያብራሩታል። የቡኻሪ ሸርህ አድራጊ ናቸው ኢብኑ ሐጀር። 25 ዓመት ፈጅቶባቸው ነው ቡኻሪን ሲያብራሩ ማለት ነው። ምድር ትሽከረከራለች። ይህንን ሲያብራሩት ምድር እንደ እስልምና ምድር አትሽከረከርም፣ ግን ሞላላ ናት። ፀሐይ ናት። እኔም እኮ ሞላላ አይደለችም አላልኩም። ከዛ አንዴ ከዛ ዓለምን ነው ከዓለም በኋላ ከላይ ከታች የሚባል ነገር የለው የሚባለው እንደ ዓለም ነው እንጂ ለምድር አላት። እኔስ ወደ ዋናው ፖይንት መልሱትና ወደ ዋናው ፖይንት መልሱት። እሺ ጥያቄን አልጨረስኩም። እሺ ወጣ እንዴ? እኔ የምልህ ከቁርአን አላህ በዛት ነው እዛ ከአርሽ በላይ የሆነ እምላለ እንዴ? እሱን ልታሳየን ትችላለህ? ብራዘር እሱ አላህ በቁርአኑ ላይ በ7 ቦታዎች ላይ በቃል በቀጥታው በራሱ አፍ ከአርሽ በላይ እንደሆነ ይናገራል። በምኑ ነው ከአርሽ በላይ የሆነ?
በምኑ ብሎ ነው የገለጸው? በምን ነው ከአርሽ በላይ የሆነ በምኑ ነው? በተመሳሳይ ቃል አዛኙ ፈጣሪ ከአርሽ በላይ ሆነ አለ። ስለዚህ በአካሉ ያው ኦልሬዲ በዛቱ ነው ብለን ነው የምናምነው። አላህ በዛቱ ከአርሽ በላይ ነው። ግን ከአርሽ የአርሽ ባለስልጣን ወይም አርሽን ተቆጣጣረ ማለት ሳይሆን ከአርሽ በላይ ከፍ አለ። እሺ ወደ ቅርቢቱ ሰማይ ሲወርድ ያኔ ሲወርድ ማለት ነው በምኑ ነው የሚወርደው? በዛቱ ይመጣል። ከዲር አንድ ነገር ልንገርህ፣ ፊባቢል አስማ ወሲፋት ማለት ነው። አንተ መከተል ያለብህ ነብዩና የነብዩ መሰል ሰሃቦችን የእስልምና ታላልቅ ሊቃውንቶችን ነው እንጂ ያንተን አእምሮ አይደለም። እንዳልኩም ያንተ አእምሮ ጠባብ አእምሮ ነው አለ። እኛ በጣም ጠባብ አእምሮ ነው ያለን። አላህ በሰጠን ያህል ወይም አላህ የነገረውን ያህል ነው እንጂ የምናውቀው ያልነገረው ብዙ ነገር አለ። ደግሞ በአላህ ወንድማችን አኪዜሽን ነው። መክሰስ ጀመርክ። ክስ ነው የጀመርከው። አላቀውም መልስ ነው። እንደዚህ የተነገረ እንደዚህ አንድ ጥያቄ ብቻ ነው የጠየቀው። መልስ ለመመለስ ምክንያቱም በክስ ጀመርክ። ሰዎች እንዲያዝኑልህ በክስ ጀመርክ። ይሄ ደግሞ ስህተት ነው። ከመለስክ በኋላ ከመለስክ በኋላ ከተከራከረ ይሄ እንዴት እንዲሆን ይችላል ወይም እንደዚህ ምናምን ካለ አይ ለመመለስ ከእንትን ውጭ ነው ትላለህ። ገና ሳትመልስ የጀመርከው ምንድነው? እሱ ለእሶ ጀመርክ። ይሄ ደግሞ መልስ እንደሌለህ የሚያሳይ ነው። ትክክለኛ መልስ ለመመለስ መልስ እንደሌለውም ብቻ ሳይሆን የጀሃነም ሰዎች መገለጫ እንደሆነ እኔ ቁርአን ቃል በቃል አመጣላቸዋለሁ። የጀሃነም ሰዎች ሱረቱል ሙልክ ላይ አላህ የጀሃነም ሰዎች ጀሃነም ሲገቡ ምን እንደሚሉ ነግሮናል። በሚገቡ ሰዓት ምን ይላሉ አለ? ለው ኩና ነስማዑ አው ነዕቂሉ ማ ኩና ፊ አስሓቢ ሰዒር፣ ምድር ላይ ያለን ብንሰማ ኖሮ ተገቢውን መስበት አው ነዕቂሉ ወይም አእምሯችንን አሰርተን ቢሆን ኖሮ የጀሃነም ሰው ባልሆንን ነበር ይላሉ። አእምሯችንን አሰርተን ቢሆን ኖሮ። ለዛ የዋሃብያ መለያ እዚሁ ምድር ላይ አእምሯቸውን አይጠቀሙም። ከአእምሮ ጋር የሚጋጭ አድርገው ነው እምነታቸው። ምክንያቱም የሆነ ቁስ አካል ነው የሚገዙት፣ ጌታ ብለው የሚገዙት የሆነ ቁስ አካሉ አንድ እግርና ሁለት እጅ ያለው የተሰቀለ ከሰማይ በላይ የተንጠለጠለ የሆነ ነገር ነው የሚያመልኩትና ከአእምሮ ጋር አንድ አይደላቸውም። ነገር ግን የጀሃነም ሰዎች ሆነው ጀሃነም ሲገቡ ብሎ በዚሁ እምነት ከቀጠሉና በዛው ከሞቱ ጀሃነም ሲገቡ ዱንያ ላይ ሲነገረን ብንሰማ ኖሮ ወይም አእምሯችንን አሰርተን ቢሆን ኖሮ የጀሃነም ሰዎች አንሆንም ነበር ይላሉ። ስለ አእምሮ ብቻ አላህ ቁርአን ላይ ከ44 ቦታ በላይ ቁርአን ላይ ጠቅሷል ስለ አእምሮ። ለዛ አእምሯችንን አታሰራ የሚባለው ከመሰረቱ እኮ አእምሮ የሌለው ሰው እኮ አይጠየቅም። የሰው ልጆች እኮ የምንጠየቀው ነገ ጀነትና ጀሃነም የተዘጋጀው አእምሮ ስለተሰጠን ነው። እሱን ጣል ተብሎ ለዛውም በዋና እውቀት ላይ ስለ ፈጣሪ እሱን ጣል ብሎ ከድር ቆይ አንድ ጥያቄ ልጠይቁ ነው። አንድ እኔ እንኳን መልስም መላልኩም እኮ እኔ ከድር አሁን እኮ ጥያቄ የምትጠይቀው ለሚመልስልህ ሰው ነው። ይሄ አሁን ስህተቱን ዝም ብሎ ያወጣል እንጂ የሚመልስ አይደለም። ስህተቱን አውጪ ነው። የሚያውቅ ከሆነ ያስተምር፣ ሲሳሳት እያስቆም ነው ማለት ነው። ያለበለዚያ ስህተቱን ደጋግሞ የሚያወራ ነው። እሺ እና አሁን እንደኛ እንደ እስልምና ነብዩ ሰለላሁ ዐለይሂ ወሰለም ይሰራሉ ሲሉ ነው በላይ ያደርቁ አንዴ ለማን ለዚህ ነው አጠፋ ምን የወሰድኩት ጥያቄ እስኪ ቀጥለው እስኪ አስረሰኝ የሰውየው ራህማን እሺ አላህ ወደ አርሽ ወደ ቅርቢቱ ሰማይ ከአርሽ ሲመጣ ዱዓይ ለመቀበል ነው እንደሚመጣ ወይስ ለምን ነው የሚመጣ? አላህ ያው አላሁ ينزل ربنا
ሰማዋት ብሎ የአላህ መልእክተኛ የተናገሩበት ሐዲስ አይ አለ። ለምንድን ነው የሚመጣ ነው አልኩ። ለምንድን ነው የሚመጣ? ዱዓይ ለመቀበል ነው ወይስ ለምንድን ነው የሚመጣ? የሚለምነው የባሪያዎችን ዱዓ በቅርቡ ለመቀበልና ለዚህ ለኡመተ ሙሐመድ ልዩ ለሆነው ለኡመተ ሙሐመድ ያው እንደ ትርፍ የተሰጠው ግፍት ነገር ነው። ለሌላ ኡመት የሌለ ለሌላ ነብይ በሌላ ጊዜ ያልወረደ በዚህ እንደዛ አልጠየቅኩም እኔ። ዱዓይ ለመቀበል ነው ለምንድን ነው የሚመጣ እያልኩ። ዱዓ ለመቀበል ያው ዱዓይ እዛው ነው መስማት አይችልም እንዴ? ይችላል፣ ግን የበለጠ ቅርብ ነኝና ተነስታችሁ ሲገዱ ያው በዚህ ቦታ ዋናው ለሞቲቬት ነው። ታውቃለህ አይደል? በዛቱ ካልመጣ አይቀርብንም ማለት ነው። ኖ አብዛኞቹ የሚተኙበት ሰዓት ነው። ሰላተ ላይል አብዛኞቹ ተነስተው እንዲሰግድ ፈጣሪ እኮ ይወርዳል ብሎ እዛው ነው መስማት አይችልም እያልከን እኮ ነው። ይችላል እኮ ግን አላህ ፈለገና በባህሪው መውረድ ፈለገ። ስለዚህ ለምን ወረድክ ብለን መጠየቅን ፈጣሪያችንን አይ እዛው ነው መስማት አይችልም እያልከን እኮ ነው። አንተ ይሰማል ነው አይሰማምና ቀርቦ እንደ ሰው ቀርቦ ሰው ቀርቤ ካላዳመጥከው አይሰማም። ልክ እንደዛ አለ ካልቀረበን አይሰማም እያልከን እኮ ሀዲር አላልኩም። ግን እኔ ከናንተ ቅርቦኝ እያዳመጥኩህ ነው። ተነሳችሁ ሲገዱ እኔን ለምኑኝ፣ ከዛ ፈአስተጅብ ለኩም ለናንተ እሽላችኋለሁ፣ የፈለጋችሁትን ጠይቁኝ እሰጣችኋለሁ ብሎ ማን ነው ለማኝ እኔ ልሰጠው? ማን ነው በሽተኛ እኔ ላፈውሰው? ሁሉ ለሌት ወርዶ እንደዚህ እንደሚል የአላህ መልእክተኛ ተናግሯል። ይሄ ደግሞ የነብዩ ቃል ነው፣ እውነት ነው። ስለዚህ ሐሰት በዚህ ለመቅረብ ነው ማለት ነው። ዞሮ ዞሮ ቀረብ ብሎ ለመስማት ነው። ቀረብ ለማለት ሳይሆን ያው አላህ የሱ ባህሪ ነው። ስለዚህ አምኗል። እዛም ሆኖ አይሰማም ማለት አይደለም። ግን ባህሪው ነው ወርዳል ስለተባለ እናምናለን። ለነብያችን የተሰጠ ስጦታ ነው ጊፍት ነው ያልከው። ግን አሁን ደግሞ የአላህ ባህሪ ነው ያልከው። የአላህ ባህሪ በሌሎች ነብያቶች ራይም በኡመት ሙሐመድ አላህ ለነብዩ ጊፍት ለመስጠት አዲስ ባህሪ አደረገ ማለት እኮ እዚህ ጋር ያዙት። ሌላ ነው ያልገባኝ ምንድነው? እኔ ማቀው አላህ ከደም ስራችሁ ቅርብ ነው ይላል። ከደም ስርና ከቅርቢቱ ሰማይ የትኛው እንደሚቀርብ አላውቅም። ቀረብ ለማለት ነው የሚለው። ደም ስር የሚቀርብ ይመስለኝ ነበረ። ደም ስር እዚህ ጋር እኔስ ብራዘር ያንተ ፈጣሪ ነው እኮ ስላንተ ካንተ በላይ ያውቃል እኮ ካንተ አላህ ፈጣሪ ነው። ከደም ስር ይቀርባል ሲባል ለምንድን ነው እሱ ደም ስር ጋር ይመጣል ብላ ያልፈታው? እሺ ከደም ስር ይቀርባል ሲባል ለምንድን ነው እሱ ደም ስር እዚህ ይመጣል ብላ ያልፈታው? እዚህ ጋር ሁሌም ቢሆን ፈጣሪያችን ከኛ በላይ ከኛ የበለጠ ለኛ ቅርብ ነው። በመላእክቶች አማካኝነትም ሆነ ምን ብለህ ነው የምትፈታው? እሺ እሱ ምን ብለህ ነው የምትፈታው? ከደም ስራችን በመስማትና በማወቁ ነው። በአካሉ አይደለም። ለምን እንደዛ ብለህ ልፈታ ፕሊስ? ለምን እዛ ጋር እዚህ ጋር ሲሆን በመስማትና በእውቀት ብለህ ልፈታው ቻልክ? አላህ ከአርሽ በላይ ሆኖ ይመለከታል፣ ያያል፣ ያዳምጣል እኮ ችግር የለውም እኮ ችግር የለውም እኮ ከአርሽ በላይ ያልከውን እኮ ተመልሰህ ቅርቢቱ ሰማይ ይመጣል ካልክ ከልብ ደም ስር ቅርብ ነኝ ካለ ማስረጃ ስላለ ነው እኮ ሀቢቢ፣ ማስረጃ ስላለ ነው እኮ ከአርሽ ይወርዳል የሚለው ማስረጃ ስላለ ወደ ሰማይ ወደ ቅርቢቷ ሰማይ ይወርዳል የሚል ማስረጃ ስላለ አዎ ይወርዳል፣ በዛቱም ይወርዳል። ከዛ የሚለውን ነገር ከልብ ደም ስር ቅርብ ነኝ ሲል ማስረጃ የለም። ቁርአን ላይ እኮ ነው ያለው። ገነስ ከድርን ጥያቄ በምኑ ነው የሚወርደው የሚለውን መልሰው። በቃ ሜቢ አልገባህም እያልኩ ያለሁት አባት አንድ ለኔ እሺ አናግረኝ። እሺ በቁርአን በዛቱ ነው የሚወርደው የሚለው አንተ ቀረቡ ኢለይሂ ሚን ሐብሊል ወሪድ የሚለው ጥያቄ ነው መሰለኝ እየጠየቀኝ ያለኸው። ዛቱ ይወርዳል የሚል ከቁርአን ላይ አምጣልኝ እያልኩ ሀቢቢ። ያው ምን ነው በዛቱ ከአርሽ በላይ ለመሆኑ ነው? እንደዛ ከአርሽ በላይ በዛቴ ሆኛለሁ የሚል አምጣልኝ። አዎ አርረህማኑ ዐለል አርሽ እስተዋ የሚለው በቀላሉ ልስጥህ ወይም እሱ በዛቴ አይልም። በዛቴ ሲተቲ አያም ሱመ እስተዋ ዐለል አርሽ ይላል። ምን በዛቴ የሚላል እንደዛ ውስጥ አርረህማኑ እዛ በላይ ነኝ የሚላል እንዴ? አርረህማኑ ማን ነው እዚህ ጋር? አርረህማኑ ስም ነው ይሄ ዛቴ ምናምን የሚል ዛት በዛት የሚል ይላል። ስም ምንን ነው የሚገልጸው? ማን ዛቱን አይደለም የሚገልጸው? ምንም አይገልጽም። ስም ብቻ ነው የሚገልጸው። ዛቱን አይደለም ወይ?
አይገልጽም ዛቱን አይገልጽም። ስለዚህ ተማርበት ማለት ነው። እኔ ካንተ ብል ረህማን ከዲር የሚለው ካንተ በላይ ነኝ ብል በሰውነት ላይ ቁጭ ብያለሁ ማለት ነው ወይንስ ደግሞ በልጣለሁ ማለት ነው? ቆይ አንድ ጥያቄ ለሱ ልጨርሰውና እፎይ አንተ ትቀጥልበታለህ። ቆይ ከዲር አሁን አላህ አርረህማን የሚለው ስም አልዓዚዝ የሚለው ስም ሁሉም ስሙ ይገልጻል እንጂ ዛቱን አይገልጽም። ዛት እንዳለው ይገልጻል። ስም መሆኑን አመንኩት እኮ ግን ማንን ነው የሚገልጸው? እሺ አላህን የሚገልጸው እኮ አለቀ እኮ ይበልስ ከድራው አላህን የሚገልጸው። ስለዚህ አላህ በአካሉን ነው አይደል የሚገልጸው? አካሉ የሆነውን አካሉን አይገልጽም፣ አላህ ነው የሚገልጸው ያልኩህ እኮ። አካልማ አላህ ማለት ነው። ስለዚህ አላህ የሚለው ከአርሽ በላይ ሆነ ማለት ነው። ረህማን አላህ የሚለው አላህን ነው የሚገልጸው፣ ማንነቱን። አካሉን አትጠቀም፣ አካሉን አትበል። የአላህን ማንነት ነው የሚገልጸው አላህ የሚለው ቃል ረህማን የሚለው እንደሚገልጸው ማንነት አዛኙ የሆነ አላህ መሆኑን መኖሩ ማለት ነው። ረህማን ማለት አዛኝ ማለት ነው። አዛኝም ቢባል የሱ መገለጫ ነው። እሱን ነው የሚገልጸው አይደል? ረህማን እሺ አላህ የሚለውም እሱን ነው የሚገልጸው አይደል? አዛኙ አላህን እሱን አንዱን አምላክ ብቻ አንዱን ፈጣሪያችን ብቻ ነው የሚወክሉት። ታዲያ ሌላ የቁርአን አንቀጽ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዋሻ ውስጥ ከአቡበከር ሲዲቅ ጋር በነበሩ ሰዓት ያሉትን አላህ በቁርአን አውርዶታል። ምን አሉ? ላ ተሕዘን ኢነላሃ አላህ እኮ መዓና ከኛ ጋር ነው አሉ። እዛ ዋሻ ውስጥ ነበር እንዴ? በምንድን ነው መዓና? ዛቱን ነው የሚገልጸው። በምንድን ነው መዓና ያለው? አላህ የሚለው ምን ነው የሚገልጸው ብለሃል ቅድም። ያ እዛው እኮ አንተ ተመለሳ አላህ ማለት ነው። አላህ ከኛ ጋር ነው አሉ። እየሰማኝ ነው? አላህ ከኛ ጋር ነው በመስማቱ በማያቱ አይደል? በእርዳታው የሚለውን ቁርአን ቃል በቃል ቁርአኑ ብሎታል። በእርዳታው ብሏል። ይሄ ታወቀ ተፍሲር በማንም እዚህ ጋር የሚከራከር አላህ የሚለው ማንን ነው የሚገልጸው? ቅድም ረህማን የሚለው ዛቱን ነው የሚገልጸው ብለኛል። አላህ የሚለው ዛቱን አይገልጽም። ዛቱን አሁን እዚህ ጋር ዛቱ የለም፣ ዛቱን አይገልጽም። እዚህ ጋር አላህ የሚለው ቃሉን እየጠየቅኩ ነው ያለሁት። ቃሉ አላህ የሚለው ዛቱን ይገልጻል። ዛቱ እዚህ ጋር እንዳይመጣ እኮ አላህ በመጀመሪያ የሚለውን ቆይቶና አላህ የሚለው ዛቱን ይገልጻል አይደል? ረህማን የሚለው እንደሚገልጸው አላህ የሚለው ዛቱን ወደ አላህ ነው ይገልጻል። ወደ አላህ ነው ዛቱን የሚያሳየው አላህ። ለዛ ረህማን የሚለው ዛቱን ይገልጻል። ለዛ ዛቱን ይገልጻል ተብሎ አርረህማኑ ዐለል ዐርሽ እስተዋ ሲባል ስማኛ አላህ የሚለውን ታዲያ ይዘክ ለምን እዛ ነው ዋሻ ውስጥ ነው ያለው ለምን አላልክም? እንዳልል ምን አለ መሰለ አላህ ቢሰሚዒሂ ወዒልሚሂ ነው አላህ ከኛ ጋር ነው ያሉት። በእኛ በመርሐሱ ቁርአን እንደዛ ነው የሚለው። ቁርአን እንደዛ ይላል። የትኛውም የሐዲስ ሊቃውንቶች ግጥባና አሁን እኔ የጠየኩህ ቁርአን እንደዛ ይላል ወይ ሀቢቢ? ቁርአን እንደዛ ይላል ወይ? ሱረቱ ተውባ እስኪ ተፍሲር ተመልከት ከዲር። ቁርአኑ እንደዛ ይላል ወይ? ኢነላህ መዓና ሲሉ ቁርአኑ እንደዛ ይላል ወይ? አው ኢነላህ መዓና ሲል እስኪ መዓና አሉት በምን እንደሆነ እስኪ ተመልከት። በቁርአን እስኪ አሁን ገብተህ ተፍሲር ተመልከት ወይም ላሳይክ ነው። አሁን እየጠየቅኩ ያለሁት እንተያያለን፣ ችግር የለውም እናያለን። አርረህማኑ ዐለል ዐርሽ እስተዋንም ኢነላህ መዓና የሚለውንም እናያለን። ግን አላህ ብሎ በእውቀቱ እንዳያልቅብኝ ወይ ሄደ ተመልከት ወይ ላሳይክ። እዚህ ጋር አላህ ብሎ በእውቀቱ ብለህ ተረጎምከው። እዛ ጋር ግን ረህማን ብሎ በዛቱ አልክ። በዛቱ የሚለውን ከየት አመጣ? እስቲ አንድ የቁርአን አንቀጽ አላህ በዛቱ በቦታ ይገለጻል የሚል አንጣ ወይ ሐዲስ አንድ እስቲ ይኸው እስቲ አንድ በዛቱ አላህ አርረህማኑ ዐለል ዐርሽ እስተዋ ቢዛቲሂ ሚል እስቲ አንድ የቁርአን አንቀጽ አንጣ ወይ አንድ ሐዲስ ወይ አንድ የሷሃባ ንግግር። እኔ ብዙ ያለ ቦታ እንዳለ የሚያመላክት ብዙ ሐዲሶች፣ ብዙ ቁርአን አንቀጾች፣ ብዙ የሷሃባ ንግግሮች አመጣልሃለሁ። አንተ በዛቱ ከአርሽ በላይ ነው ወይ ሰማይ ውስጥ ነው የሚል ወይ ምድር ላይ የሚሆን
በዛቱ የሚል እስኪ አንድ የቁርአን አንቀጽ አንጣስ። ያንተን ንግግር ጣለው። ያንተን በዛቱ እያልክ የፈለክበት ቦታ በዛቱ የፈለክበት ቦታ በእውቀቱ የምትለውን ጣለውና አንድ የቁርአን አንቀጽ በዛቱ በቦታ እንደሚገለጽ የሚያሳይ አንድ የቁርአን አንቀጽ አንጣ። ምክንያቱም አላህ በዛቱ በአርሽ በላይ ስለሆነ ነው። ምክንያቱም ቁርአን በራሱ አካል ነው እኮ አላህ በራሱ አካል ነው የተናገረው። ስለዚህ በመንፈስ ነው የተናገረው። ያንተን ንግግር ተው አልኩ እኮ ያንተን ንግግር ጣለውና አሁን እኛ የራሳችን ንግግር ልናወራ ሳይሆን ሸሪዓን ልንናገር ስለሆነ የቀረብነው እዚህ ጋር በዛቱ አንድ ነገር ላስቸግር በዛቱ ሚል አንድ ነገር ላስቸግር። ስለዚህ አላህ እኔ ከአርሽ በላይ ነኝ ያለው በምንድን ነው? እስኪ አንድ ጥያቄ ልጠይቅህ። እኔ ከአርሽ በላይ ነኝ በልቅናው በኃያልነቱ በልቅናው በኃያልነቱ። እሺ የቁርአን አንቀጹን ቅራው። ሲጧሃን ሲቅራው ዛትም አለ። በቃ አለ። እሺ ሲያቁንም መመልከት እንችላለን። የቁርአኑን አውዱንም ማየት እንችላለን። እሺ ቅራው ሲጧሃ ይሄ በርዘጋ በቃ አለ። ቅራው ሲጧሃ በኃያልነቱ አለ አይደል? ማንም ያልፈሰረውን ትፈስራለህ። ቁርአንን እስኪ አንድ ሙፈስር በአንተ የፈሰረ እስኪ አምጣልኝ። በምን እስኪ ሁሉም ጠበሪይን ሁሉንም ተፍሲሮችን እስኪ አርራህማን አንተ ክፈት። ጠበሪይን ይኸው ጠበሪይን ክፈት ብሎ ቢዛት አይደል እንደሚሉት እስኪ አንድ ሙፈስር ውሸት ክፈተው። እስኪ ጠበሪይ እንደውም አላ ወርተፈዐ ዑሉወ ሙልኪን ወሱልጣን ላ ዑሉወ እንቲቃልን ወዘዋል ነው ያሉት። ክፈተው። አላ ወርተፈዐ ከፍ አለ ላቀ ዑሉወ ሙልክ የባለቤትነት ከፍታን ወሱልጣን የስልጣንን ከፍታ ነው እንጂ ለዑሉወ እንቲቃልን ወዘዋል ከአንድ ቦታ ወደ አንድ ቦታ የመወገድ ወይም ደግሞ የመዘዋወር የሆነን ከፍታ አይደለም ነው ያሉት። ጦበሪ ክፈት ከፈለክ ውሸታም ይታያል። ክፈት ከፋል የበላ ከፈት እፎይ መክፈት ትችላለህ። ጦበሪን ጦበሪ አሁን ሰዓት ሄደ። ሰዓት ጠበሪን ነገ መተው መከፈት ይችላል። አላ ወርተፈዐ ዑሉወ ሙልኪን ወሱልጣን ላ ዑሉወ እንቲቃልን ወዘዋል ብለዋል። በሱረቱል በቀራ ላይ ሱረቱል በቀራን ሲፈስሩ እንደዛ ብለዋል። ሌላ ቦታ ላይ ሲቀጥሉ አላ ወርተፈዐ እያሉ ነው የሚቀጥሉት። አላ ወርተፈዐ ጋር ለዛሬ እንትን በለውና ሜቢ ጦበሪ ማን ነው ረህማን ነገ ከመጣ ራማን እንነጋገርበታለን። ሌላ ምንም ወሬ ውስጥ ሳይገባ ማለት ወደ እንትን ወሰዳችሁት። ሜቢ ራማን አንድ ደቂቃ የምትለው ካለ ቀጥል። ግን በዛው መጠይቀህ ራማን በዛው አድሬስ እንድታደርገው የምፈልገው ከአርሽ በላይ ነው በዛቱ ብለህ እንደምታምነው መጠን ይመጣልን የሚለውንም እንደዛው ታምናለህ እና ዘሆን ዛት ያልካቸው እንዳለ ተሰብስበው ነው የሚመጡት ወይንስ ደግሞ የሚቀሩ አካላቶች አሉ? እነኛ ደግሞ አካላቶች ያልካቸው ዋን ፖይንት ላይ የተያያዙ ናቸው ወይንስ የተነጣጠሉ? እነኛን አድሬስ ብታደርጋቸው። 2 ደቂቃ ሰጥቻለሁ። ኦኬ እፎይ ታውቃለህ፣ እኛ በአላህ ባህሪያቶች ላይ ስናምን በመጣው ብቻ ነው የምናምነው፣ በተነገረው ማለት ነው። አላህ ላይሰ ከሚስሊሂ ሸይ ነው፣ እሱን አምሳያ የለም። ስለዚህ አላህ ለኔ ይሄ ነገር አለኝ ይሄ መገለጫ አለኝ ካለ እናምናለን። ኦሬዲ ለኔ እጅ አለኝ ብለዋል፣ አመን በቃ። ምክንያቱም ከማመን ውጪ ሌላ ምንም ነገር ስለሌለን የትኛም አማኝ ሙስሊም የሆነ አካል ማድረግም ያለበት ይሄ ነው። ወሀከዛ ሌላ ነገርም አለ፣ መስሚያ አለ፣ ማያ አለ፣ እንደዚህ አይነት ነገር ይላል አለ፣ እናምናለን። አላህ ለአላህ በሚያምረው ሁኔታ ከሰው ከፍጡር ጋር ሳይመሳሰል አለ ብለን እናምናለን። ተነጣጣይ ናቸው ወይ ተገነጣጣይ ናቸው አንተን የሚያገባ ነገር የለም። ለአላህ በሚያምረው ነገር ነው። አላህ ከማንም በላይ ውብ ነው። ከማንም በላይ በጣም አሪፍ ቆንጆ ነው። ወደ ሊንክ እኮ አይደለም የፈለገው ረህማን ሀቢቢ እየነገርኩህ ነው እኮ አላህ አለኝ እመኑኝ ባለው ነገር እናምናለን። ግን የኔ ተነጣጣይ ነው ወይም ማለት ወይም የሚገነጣጣለው አይደለም በሚለው ላይ እኛ የሚያገባን ነገር የለም። አለ ባለው ላይ ማመን ብቻ ነው ከኛ የሚጠበቀው ነገር።
ስለዚህ እግር አለ ካለ እናምናለን፣ እጅ አለ ካለ እናምናለን። አላህ ሲወርድስ በዛቱ እንደሚወርድ እናምናለን። ያው في الثلث الآخر በቃ የአህለ ሱና ወልጀማዓ መንገድ ይሄ ነው። የትኛ ሙስሊም የሆነ አካል ያለ እውቀት እዚህ ጋር መጥተሽ እንዳትንጨረጨሪ። በመጀመሪያ እዚህ ከመምጣትሽ በፊት ስለ እስልምናሽ ተማሪ ነው የሚለው። አመሰግናለሁ። እፎይ ኢንሻአላህ እንገናኛለን። እሺ ቴንኪው። ግን ጥያቄም ብዙ ማድረስ አላደረከውም። እኔስ ጥያቄ ሜቢ አስብበት። ምን አገባ የሚለው ምላሽ ለአማኝ ሊሆን ይችላል። ሙስሊም ለሆነ ያንተን አቂዳ ለሚከተል ምን አገባ አጠይቅ። እንደዚህ አይነት ነገር የመጣውን ብቻ ተቀበል ለአንተ ይሆናል። አሁን ከስር ያለ በተለይም ኤቴስት የሆነ ምን እያለ ነው? እንዴት ነው እሱ ምን አገባ የሚለኝ ሲጠየቅ ብሎ ጭራሽ ሊናደድብህ ሊበሳጭብህ ይችላል። ለአማኙ ሊሆን ይችላል ምን አገባ እንዴት። ምክንያቱም ከዛ በኋላ የሚነሱ አርጉመንቶች ስላሉ የተወሰኑ አካላቶቹ እዛ የሚቀሩ ከሆነ የተወሰኑ የሚመጡ ከሆነ ይወርዳል ሲባል ራሱ ነጥለህ ነው መናገር ያለበት። ይሄ አካሉ ይወርዳል፣ ይሄ አካሉ ደግሞ አይወርድም። ከዛስ እያንዳንዱ አካላቱ ደግሞ ሰልፍ ኮንሽስ ናቸው ወይ? እጁ ለምሳሌ ማየት ይችላል ወይ? መስማት ይችላል ወይ? መፍጠር ይችላል ወይ? ከዛ አሁን ፍልስፍና እየገባህ ነው እኮ አንተ። ምክንያቱም አንተ የምታመጣው እምነት ነው። እምነትን ይህንን እንድጠይቅ ይጋብዘኛል። ምን አገባ የሚለው መልስ አይሆንም ማለት ነው። እንደኔ ካልሆነ እጁ እዛ ጋር ትቶት እግሩን ብቻ ዞ የሚመጣ ከሆነ እጁ ማየት የሚችል መስማት የሚችል መፍጠር የሚችል ከሆነ አንድ አካል አይሆንም ማለት ነው። እዛ ጋም እጁ የተባለ እጅ የተባለ ሰልፍ ኮንሽስ የሆነ ማሰብ፣ ማገናዘብ፣ ማየት፣ ማወቅ የሚችል ፈጣሪ የሆነ እጅ አለ እዛ ጋር። እግር ደግሞ አለ። እኔ አንድ ተብዬ የተቆጠርኩት የተያያዝኩ ስለሆንኩ ነው። በጆይንቶች በነርቮች የተያያዘ ስለሆነ ነው አካላቶቼ። ኢቨን እዞት ቢመጣ እንኳን አካሉ ታዛዥና አዛዥ ይኖረዋል። አዛዥና ታዛዥ አለ። እኔ እጆቼ እንዲንቀሳቀሱ እንደምታያቸው ነርቭ ያስፈልጋቸዋል። ነርቮች ስለዚህ እነኚህ በነርቭ ሲስተም ነው እጆቼ ራሱ ሊንቀሳቀሱ የሚችሉት። ይሄ የምታየው አካል ራሱ ስለዚህ አላ ጣት አለው ብለሃል። ያንን ጣቱን የሚያንቀሳቅስ የሆነ ሌላ ፎርስ ያስፈልገዋል ማለት ነው። እዞ ሲመጣ ያንን አካል የሚያንቀሳቅስ ደግሞ ያስፈልገዋል ማለት ነው። ተጨማሪ የነኛን አካላቱን ሰብስቦ የሚያዛቸው አንደኛው አካል ከአንዱ አካል የሚበላለጥ መሆን አለበት። እፎይ አካል የሚያዘው ማለት ነው። በአንተ እየገለጽክ ነው አይደል? በአንተ ሀሳብ እየገለጽክ ነው። ኦኬ። በእኔ ሀሳብ ካልሆነ ደግሞ ምን ይሆናል? አሁን እኮ በእኔ ሀሳብ ካልሆነ ደግሞ ያንተውን ገብቼዋለሁ። እሺ፣ አንዴ ለአንተ መልስ ልስጥና እንዝጋው። እሺ፣ አንተ አሁን ለአላህ እንደዚህ ቢሆን እጅ ካለ ቢያንስ አላህ መስሚያም ማያም ያለው በእጅ ሊሆን ይችላል። ስለዚህ ሌላ አካል ላይመጣ ይሄ ብቻ ሊመጣ ይችላል። ይሄንን ነገር ነው እየተናገርክ ያለው። ግን አንተ እስከ ዛሬ ድረስ መረዳት ያልቻልከው ነገር አንድ አካል በእጅ ላይ እንደዚህ መሆኑ በሰውን በአንተ ወይም በፍጡር ላይ ራሱ የሚነውር ነገር ነው። በፈጣሪ ላይ ደግሞ የበለጠ ውብ ከፍጡሮች የላቀ የሆነ ነገር ነው የሚገባው። ማለት ምኑ ነው የሚነውረው? ለሱ በሚያምረው ነገር ነው። በቃ ለሱ በሚገባው በትልቅነቱ በኃያልነቱ የሚያምረው ለሱ የሚናጸቀው አይደለም። ማያም በእጅ ነው መስሚያም በእጅ ነው ብለን ልናምን አንችልም። ምክንያቱም እጅ ብቻ ነው ያለበት እያልከኝ ነው። እጁ ማየት አይችልም። የሆነ አካላቱ ጉድለት አለበት። አካላቱ ልክ እንደኔ አትሊስት እጁ ማያ ማይችል ነው። ይሄ ደግሞ ጉድለት ነው። ያላ እጅ አያይም፣ እግሩ አያይም፣ ጀርባው አያይም ማለት ነው። ይሄ ማለት ደግሞ ጉድለት ይባላል። እንከን አለበት ማለት ነው። በእኛ ስትመጣ መላእክቶች እንኳን ሰው ሙሉ አካላቸው አይን ነው ብለን ነው የምናምነው። ሙሉ ያያሉ። ከኛ መላእክቶች ብለን ከምናምናቸው የእነሱን ያህል እንኳን አይደለም ማለት ነው። ሁለት አይን ተወለች ቀኝና ግራ ታዘርቃለህ፣ ፊትና ኋላን ታዘርቃለህ። ስለዚህ ጀርባው አያይም ማለት ነው። እሺ ጉድለት ከተትከው ማለት ነው። ቆይ ስለ ፈጣሪ እንደዚያ ለመፈላሰፍ ማለት ነው ጠባብ አእምሮ ያለ ሆነ ፈጣሪ ከነገረ ውጪ ሌላ እንደማታውቅ ካወቅ
ይህንን አይል አትፈላሰፍም። ስለዚህ ያን ላይ ላለመፈላሰፍ ሞክር። ይብቃን። እኔም ቻርጅ እየሄደብኝ ስለሆነ የኔም ቻርጅ አልቆብኛል። ይቅርታ ሰሞኑን መቀበክ። እፎ የትናንትናውን መልስ ዛሬ መልስላለሁ ብለኝ ነበር። ትናንትም ከትናንት ወዲያም ያው ቀረጽክ። ዛሬ ብትመልስልኝ ብዬ ነው። አንተ ላይ መጨረሻ የምጠይቀው አስታውሰኝ። 6 ሰዓት ላይ እንጂ አሁን 7 ላይ ነው። አሁን በዚሁ ጉዳይ ላይ እንደማጠቃለያ ከዚህ በፊት አወራለሁ ብዬ ሳላወራ እየረሳሁት የምወጣው ነገር አለ ከዚሁ ጋር የተያዘ ምንድነው? አሁንም ማወቅ ያለብን ይህ እይታ የዋሃብያ እይታ ይባላል። የዋሃብያ እይታ ነው፣ እጅ እግር ምናምን። የሙስሊምና ቁርአንና ሐዲስ የነብዩ መንገድ ይህ አይደለም። አላህ በቁርአን ብዙ አያዎች ላይ አምሳያ ምንም አይነት ምስል እንደሌለው ነግሮናል። ከምንም እንደማይከጅል ነግሮናል። ከቦታ ከምግብ ከአቅጣጫ ከሁሉም እንደማይከጅል ነብዩም ሰለላሁ ዐለይሂ ወሰለም ስለ አላህ ሲናገሩ ምን አሉ? ላ ፊክረተ ፊረብ፣ ስለ ፈጣሪ ማሰላሰል አይቻልም አሉ። ምክንያቱም የሰው ልጅ የሚስለው የሚያሰላስለው ነገር ፍጡር ነው፣ የሰውየው ስራ ነው። ያ ደግሞ ፈጣሪ ሊሆን አይችልምና አቡበከር ሲዲቅ ስለ አላህ ምን አሉ? ኸሊፋ የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ የሱሐባዎች የበላይ አቡበከር ሲዲቅ ስለ አላህ ምን አሉ? ስለ አላህ ማወቅ አልዐጅዙ ዐን ደረኪል ኢድራኪ ኢድራኩ ወልበሕሱ ዐን ዛቲሂ ኩፍሩን ወኢሽራኩ አሉ። ስለ አላህ አስቤ አስተንትኜ አልደርስበትም ማለት ያ መድረስ ነው አሉ። አላህ ላይ መድረስ ማለት ባስብ ባስተነትን አልደርስበትም ማንነቱ ላይ ልደርስ አልችልም ማለት መድረስ ነው አሉ። ወልበሕሱ ዐን ዛቲሂ ኩፍሩን ወኢሽራኩ፣ ስለሱ ማንነት ግን ባሕስ ማድረግ ማሰላሰል ግን ኩፍር ነው አሉ። ሙስሊም ከነበረ ከእስልምና ያስወጠዋል። የሆነን ስዕል አስቦ ያ አላህ ነው ብሎ ካመነ ወኢሽራኩ ሽርክ ነው አሉ። ለምን? ከአላህ ውጭ ያለን ስለተገዛ ማለት ነው። ለዛ ሙስሊሞች ዘንድ አንድ ሰው ሙስሊም ነኝ ብሎ ራሱን ቢጠራም የዋሃብያዎች እይታ ነው ይሄ። ምን ካለ አላህን እጅ ያለው እግር አለው ብሎ በክፍለ አካል ከገለጸ የኛን አይመስልም ቢልም እጅ በሚለው ከገለጸው እግር በሚለው ክፍለ አካላቶች በእነኚህ ከገለጸ ሙስሊም አይሆንም። በቦታ አላህን ከገለጸ ሙስሊም አይሆንም። በዛቱ በሰማይ ነው ካለ ወይ በምድር ነው ካለ ወይ በሆነ አቅጣጫ ነው ካለ ሙስሊም አይሆንም። የሙስሊም እምነት ሁሉም ሳይኖር ሰማይ ሳይኖር ምድር ሳይኖር ጨለማ ብርሃን ሳይኖር የነበረ ፈጣሪ ነው። አሁንም እንደነበረ ያለ ነው የሙስሊሞች እምነት። ቴንኪዩ። እሺ በቃናል። ቴንኪዩ ሐሺም ናፊ ከድር ዶክተር ሙና ዘካሪዮ እየታዘበን ይመስላል። ዘካሪያ ናፊ እሺ፣ ደህና ደሩ። ገስቱ እንዳለ ሙስሊሞች ናቸው፣ እየጠበቁ ነው ለመግባት። ሙሉ ገስቱ ኦልሞስት 90% ሙስሊሞች ናቸው። ሰዓቱ እንትን አለብን። ኤኒዌይስ እና ምንድነው እኛ የምንላችሁ ዋናው ነገር ማወቅ ያለባችሁ ዋሃብያዎች አትዋሹ፣ ለወደፊታችሁ እንዳትዋሹ። እኛም በአካል ፈጣሪን በክፍለ አካላት ስፔሲፊክ ፋንክሽን ያላቸው በዛ የተከፋፈለ አካላቶች አሉት ብለን አናምንም። ፈጣሪ ጆሮ የምትባል አካል፣ ፊት የምትባል ጀርባ የሚባል አምላክ እንደዛ አሉት ብለን አናምንም። በግብር አካላት ግን የተገለጠበት አለ። በግብር አካላት ለምሳሌ ፈጣሪ ሰሪ መሆኑን ፈጣሪ መሆኑን እጆቹ ተብሎ ሊገለጽ ይችላል እንደሚመለከት። ምክንያቱም እኛ እንደነሱ ቁርአን ካላ የመጣ ቃል በቃል በሰውኛ የተጻፈ ከዛ ሰው የሚጽፈው ነው አይደል? ቃል በቃል መጥቶ ቃል በቃል ነው የሚመጣው ካላ። እኛ እንደዛ አይደለም መጽሐፋችን የምንረዳው። መጽሐፍ ቅዱስ በሰዎች በነቢያቶች የተጻፈ ስለሆነ እኛ በሚገባን እንድንረዳው የተጻፈ ነው። ስለዚህ እኛ እንዲገባን እንደተጻፈ መሰረት እግዚአብሔር አይኖች ተብሎ ሊነገር ይችላል። አይኖች የሚለው ግን ምንድነው? እሱ እይታውን ለመጠቆም ብቻ ነው። እግዚአብሔር በሁሉ ከፊት ጀርባ ኋላ ምናምን የሚባል እንደሌለው መንፈስ እንደሆነ ደጋግሞ ስለነገረ ምንም ጀርባም የለው ፊትም የለው ኋላ የለው ግራ የለው ቀኝ የለው ጎን የለው። እነኚህ አይነገሩም ለፈጣሪ። ምክንያቱም የሚያካብበው ነገር ሲኖር ነው። ፊት ኋላ ከላይ ከታች ተብሎ የሚነገረው የሚያካብበው የሚያዋስነው ፍጡር ሲኖር ነው። ፍጡር እሱን የሚያዋስነው ካልሆነ ከላይ ማለት አችልም፣ ከታች ማለት አችልም፣ ከጎን ማለት አችልም፣ ከቀኝ ማለት አችልም። ምክንያቱም ፍጡርን እሱ ያዋስናል እንጂ ፍጡር እሱን አያካብበው። ፍጡር ካካበበ አንተ ለምሳሌ እንደዚህ ጋር ስትኖር
ፍጡርም ማካበብ አችልም። ከፊትህ የሆነ ነገር ይኖራል፣ ከኋላ የሆነ ነገር ይኖራል፣ ከዚህ ጋር የሆነ ነገር ይኖራል፣ ከግራ የሆነ ነገር ይኖራል፣ ከላይ የሆነ ነገር ይኖራል፣ ከምድር ሰማይ አይሚን ምድር ትኖራለች ከእግርህ በታች። አንተ ፍጡር ስለሆንክ እነኛን ማካበብ ስላልቻልክ ነው። ፈጣሪ ግን ፍጡሩ ሊያካብበው ሊያዋስነው ስለማይችል ጀርባው፣ ኋላው፣ ፊቱ፣ ጎኑ፣ ተታች፣ ከላይ ለፈጣሪ ሊባልለት አይችልም። በባህሪው በእነኚህ የሚወሰን በፍጡራን የሚካለል የሚከበብ ስላልሆነ ማለት ነው። ኤኒዌይስ ዶክተር ሙና ዶክተር ነሽ? መርፌ አወጊንም የእንቅልፍ አልወስድ ላላቸው እና የመጨረሻ ገሳ እንደኛለን። አንድ ጥያቄ ልጠይቅና እንደኛለን። እሺ ቀጥል። ይሄ አሁን እስልምና ነው። ያው ዞሮ መረጃ የሚከፍትልህ የለም። መረጃ ከፈለክ እሺ። አይ መረጃ ችግር የለውም። ጥያቄ ነው። በዚህ ብዙ ነገር እየተማርን ነው። ያው አንዴም ብዙ ነገር ታውቋል። ጎበዝ ያው አደንቅሃለሁ ባለው ነገር ላይ ግን እስልምናን ለማከፋፈል ወሃቢያ እንደዚህ ነው፣ አህለ ሱና እንደዚህ ነው። ይሄ ለመከፋፈል ራሱ ለወደፊት ጥሩ አይመስለኝም። ዞሮ ግን እውቀት ለመቀበልና ሆነ ግን ያከፋፈለው ሀሽም እሱ ነው ያከፋፈለው። ምኑ መሐመድ አብዱልዋሃብ እኮ የዛሬ 200 ዓመት እኮ ነው 18ኛው ሴንቸሪ ላይ አይ ቲንክ 19ኛው ሴንቸሪ ላይ እኮ ነው እንድገሏቸው መጽሐፍ ጽፎ ያስቀመጠው። ማለት በቃ እነኚህ ቁበር አምላኪዎች ቀብር አምላኪዎች ምናምን ብሎ እንትን እያሏቸው ጀመረው እኮ እንደዛ ነገር ነው አይደል? ቀብር አምላኪዎች ግደላችሁ ምናምን እሱ ሳይሆን የመጨረሻ ላይ በቃ እንግዲህ ራሳችን እኔ እንደውም ባከፋፍላችሁ ጥሩ ነው። ሀሽም እኔ ባከፋፍላችሁ ጥሩ ነው። ለምን ጥሩ እንደሆነ ታውቃለህ? ከምትገሏቸው በሰላም እንድትለያዩ ባደርግ አይሻልም? ከምትገሏቸው። ምክንያቱም አስቀድማችሁ እነሱን ገደሏቸው ስለሚባል ተዚህ ሁሉ መስጊድ ውስጥ ከሚገደሉ እንደሆነ እያከፋፈልኩ ከሆነ እንኳን ከምትገሏቸው ከምታርዷቸው አከፋፍዬ እንደው ሳገሏቸው ከመስጊድ እንደው በሰላም ብትለያዩ ማድረጉ ጤናማ አይመስልም? እስካሁን መስጊድ ያልተከታተሉ አረ ማአት ቪዲዮ ልክላለሁ። ተከታተሉ አይቻላቅም። እጄ ላይ ያለ ማአት ቪዲዮ ልክላለሁ። እየፈነከቷቸው እየወጓቸው እያፈረጧቸው። ማን ነው ዋቢያ ነው ያ ሰላም ያስበላል። ማንኛውም ደህና አደሩ አይሻልም? ዞሮ ለሀየር ከሆነ ችግር የለም። እሺ ደህና አደሩ። ነገ እንግዲህ እንገናኝሽ። እሺ ደህና አደሩ። ዛኪሮ ዛኪር ኦናፊ እናመሰግናለን። እፎይ እሺ አየ አብሽሩ። ዶክተራ ይበቃችኋል። ወረዱ። አሁን ዶክተር ዋኪን አላወራችም እና ጥፋ